ተምረው አይደለም እንደኛ ወይ 5 ዓመት ሪሰርች አይደለም በቃ ኤክስፖዠር ስታይል እና እንደነዚህ አይነት ነገሮችን በምን መልኩ ማስተካከል ይችላል? አንድ ክላይንት ቤቱን ለማሰራት ላይ እናንተ ጋር ቢመጣ እና የሆነ ሀሳብ አለኝ እነዚህ ነገሮች ላይ ቢጨመርልኝ ብሎ ቢያስብ ይባላል። ዳቦ ቤት ስራ ብለህ ዲዛይን ብትሰጠኝ ዝም ብዬ እንጂ ዳቦ ቤት አልሰራም። የተሰሩ ዳቦ ቤቶችን ሄጃ ያለው በጣም እንዳልከው ልክ ተመርቄ በመውጣበት ሰዓት ላይ ስቃይ ነው ያየሁት። በጣም ብዙ ነው። ግን መጀመሪያው ጭራሽ እነሱ ላይ በርደን ሆኛለሁ እና የአንተ ቪዲዮዎችን ሙሉ ቪዲዮዎችን አይቼ ከላይ እስከታች ድረስ አይቼ ኢንተርቪው ነበረብኝ አንድ ስራ ጊዜና የተማርኩት ብቻም ሳይሆን የአንተ ቪዲዮዎች በማየቴ ኢንተርቪውን አለፍኩኝ። ወይስ ያደረጉ ነገሮች ከዛን ደግሞ መማር ያለብን ነገሮች ነበሩ። እንቅልፍ የለም፣ ጠረጴዛ ላይ ነው የሚተኙት። ምንም አይገናኝም። በጣም የሚለያየው ለምን ከዚህ በኋላ እኔ ልጅ አልወልድም፣ ከሁለት ልጅ በላይ አልወልድም። ስለቀሰኝ ስልክ አለ ተደውሎልኝ በጣም በሚገርም ሁኔታ ጠዋት ነው የደወለልኝ። ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች፣ ዛሬ እንግዲህ ከአርክቴክት ምስክር ጋር እንገኛለን። እንግዲህ በተለመደው ሁሌ ሐሙስ የሚቀርብላችሁ የያያ ኮንስትራክሽን ፖድካስት እንግዲህ ዛሬ ሐሙስን ጠብቆ ይዞ ተገኝቷል ማለት ነው። እንግዲህ ምስክርን የማታውቁት ብዙ ጊዜ በቲክቶክ ወደ ኦልሞስት ወደ 80 ምናምን ሺህ ስፖሎሮችን ይዞ በጣም በአርክቴክት ላይ በጣም ብዙ አዌርነሶችን የሚሰጥ ገስታችንን ይዘን የመጣ ነው። እንግዲህ ምስክር በአርክቴክት ዓለሙ ላይ በሰፊው እየተንቀሳቀሰ ይገኛል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ በማድረጋችሁ ቻናላችንን በጣም ስለሚያግዘው በተቻላችሁ አቅም ሰብስክራይብ ማድረጋችሁን አትርሱ እንላለን። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ይህንን ፓርት እንግዲህ እንድትተባበሩ እንጠይቃለን። ምክንያቱም እኛም ሞር እናንተም ቻናላችንን ባገዛችሁት ቁጥር እኛም በተቻለን አቅም በጣም ጥሩ የሚባሉ ካምፓኒው ላይ በደንብ ኢንፍሉዌንስ ያደረጉ ሰዎችን እያመጣን የምንጋብዝ ይሆናል ማለት ነው። እንግዲህ ለዩቲዩባችን ሰብስክራይብ ማድረጋችሁን አትርሱ እንላለን። እንግዲህ ዛሬ ይዘንላችሁ የመጣ ነው ምስክርን ነው ማለት ነው። አርክቴክት ምስክርን ዛሬ እንግዲህ ቆንጆ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። አብራችሁን ቆዩ። ምስክር እንኳን ደህና መጣ። እንዴት ነህ? ሰላም ነው? አለን ይመስገን። እንግዲህ እኛ እንኳን የምናውቀው ቲክቶክ ላይ ነው። ዛሬ እንደ አርክቴክትና ኢንቴሪየር ዲዛይነር በገበያው ላይ ተፈላጊና ተወዳዳሪ የሚያደርጋችሁ መማር አለባችሁ የማስባቸውን ሶፍትዌሮች ነግራችኋል። እነዚህ ሶፍትዌሮች በሶስት ይከፈላሉ። አንደኛ አርክቴክቸራል ሞዴል የምትሰሩበት ቢም ሶፍትዌር፣ ሁለተኛው ብቻውን ሞዴሊንግ ሶፍትዌር እና ሶስተኛው ደግሞ ሬንደሪንግ ሶፍትዌር። ቲክቶክ ላይ በጣም ትንቀሳቀሳለህ፣ አርክቴክትም አዌርነስም ሰጣለህ እና እስቲ ከመጀመራችን በፊት ስለ አንተ አንዳንድ ነገሮች በለን። ከባክግራውንድ እንነሳ። አርክቴክትን እንዴት ልትመርጠው ቻልክ? ከትምህርት ላይም አርክቴክት ብዙ ጊዜ አርት ነው ራሱን ችሎ እና ብዙ ሰዎች አይመርጡት። ኮንስትራክሽን ላይ ብዙ ጊዜ እኛውን ስንማር ወይ አርክቴክትን ነው የምትመርጠው ወይ ሲቪልን ትመርጣለህ ወይ ኮተም ትመርጣለህ። ሌሎቹ እየከበዱ ይመጣሉ ይባላል እና አርክቴክትም ራሱን የቻለ አርት ይጠይቃል። ከጀርባ የሆነ ክሬቲቭ የሆነ እይታ እንዲኖርም ይመከራል እና ያንን እንዴት ልትመርጠው ቻልክ? ፕላስ ከእንደገናም ደግሞ ባክግራውንድስ እንዴት ነው እየተመረክ የሚሉትን ከዛ እንጀምር። እሺ፣ እኔ አርክቴክቸር የመረጥኩት 11ኛ ክፍል ነው። 11ኛ ክፍል ያው አርክቴክቸር ምን እንደሆነ አውቄ አይደለም ስገባ ትንሽ ነገሮች ይለያሉ። ግን ቴክኒካል ድሮይንግ እንሰራ ነበር። እኔ ደግሞ ያው በባህሬ ትንሽ ነገሮች ላይ ኒት መሆን ከዛን አሪፍ ነገሮችን ለመስራት ትንሽ ፐርፌክሽን ለማምጣት እሞክራለሁ። ከዛ አሪፍ እየመጣ ቴክኒካል ድሮይንግ ላይ አሪፍ እንተናኩ። ያኔ ነው አንድ አስተማሪ አርክቴክቸር የሚባል ነገር አለ እንደዚህ ብዙ ነገር ነገረኝ። አልገባኝም። ድሮይንግ አስተማሪ ነው። ያው ገብቶኝ አይደለም ስገባ በጣም ስለተለየብኝ ማለት ነው። ግን በቃ እሱ እንደሆነ ውስጥ ያውቃል። ውስጤ የሆነ ነገር ነግሮኛል። እሱ እንደሆነ ውስጥ ያውቃል። ከዛ በኋላ ነው 12ኛ ክፍል ስገባ ተፈተን ተመረቅን እንትን አይደል 12ኛን አለፈን እና ሲቪል ኢንጂነሪንግ እንትን ዩኒቨርሲቲ ነው የደረሰኝ። እንደሚባለው ይሄ ከአዲስ አበባ መውጫ ደብረ ብርሃን ዩኒቨርሲቲ ሲቪል ኢንጂነሪንግ ነው የደረሰኝ። ከዛን በፍጹም እዛ ለመሄድ አልፈልግም። ደግነቱ ደግሞ ቤተሰቦቼ ሰፖርቲቭ ናቸው በእንደዚህ አይነት ነገር ላይ። ተማሪ ምን አያስገድዱም። ስለዚህ በቃ ፈልግ ትምህርት ቤት ፈልግ ፕራይቬት ዩኒቲ ዩኒቨርሲቲ ነው የተማርኩት። አርክቴክትን የተማርከው ማለት ነው? የተማርኩት አርክቴክቸር ዩኒቲ ዩኒቨርሲቲ 5 ዓመት ጨርሼ በ2023 በፈረንጆች ነው የተመረኩት።
ግን ያው ሰርፕራይዚንግ ነበር። ያልጠበቅኩት ነገር ነበር። ኮምፕሌክሲቲ በጣም አለው። ግን በቃ ከገባው ጀምሮ በጣም ወድጀው የተማርኩት ትምህርት አርኪቴክቸር ነው እና በዛ ምክንያት ነው አርኪቴክት የሆንኩት። ያው ይሄ ነው። ስንት ዓመት ነው አርኪቴክት? አይ ቲንክ 5 ዓመት ነው ወይስ የሆነ ከፍ ይላል መሰለኝ አይደል? 5 ዓመት ነው። አሁን አይ ቲንክ 6 አድርገውታል በአዲሱ። 5 ዓመት ነው የተማርነው። ያው ዌል ስፔንት 5 ዓመት እውነቱን ለመናገር አሪፍ ነው። አሪፍ ሰዓቱ ላይ ነው መሰለኝ አይ ቲንክ ግራጁዌት ያደረኩት የ5ኛ እንዴ 6 ዓመት ተምረው እኛ አሁን በእኛ ባች የነበረው አይ ቲንክ 6 ዓመት ነው መሰለኝ የተማሩትና በጣም ለፍተዋል። ከኛ ጋር እንቅልፍ የለም፣ ጠረጴዛ ላይ ነው የሚተኙት። ኢቭን ዶርም ላይ የሚገርመው ያው እኔ የተመረኩት ድሬዳዋ ዩኒቨርሲቲ ነውና ድሬዳዋ ካምፓሱ ያው ሙቀት ስለሆነ ትዋን ታውቃለህ? ትዋን ታውቃለህ ይመስላል። ትዋን አለ። ትዋን ማለት ልነግርህ አልችልም። ማለት የእንቅልፍ ህይወትን ሚዝረብል የሚያደርጉ ተባዮች ማለት ናቸው። በቃ በደምን ነው የሚመጡት። ምን ያካከላሉ ብታይ በቃ እና የሆነ ዶርም ውስጥ ገብተህ ተዋኗን ራሱ ስታያት ወፍራም ከሆነች እቺ በቃ ተመችቷታል ደም ነው የሚመጡት እና በጣም ነው የሚያስጨው። የድሬዳዋ ዩኒቨርሲቲ ተመርቆ የሚያክሰው በእርግጠኝነት ያውቋል ብዬ አስባለሁ። እና ብዙዎቻችን ጠረጴዛ ላይ የምንተኛበትም ጊዜ አለ። ተባይ ይረጫል፣ ተመልሶ ይመጣል ያው ሙቀት ስለሆነ እና ብዙ ጊዜ በቃ እዛው ነው የሚያድሩት፣ ሲሰሩ ነው የሚያድሩት። እንቅልፍ የላቸውም ማለት የትምህርት ህይወታቸው ከኛ ከተማርንበት አሁን ከሲቪልና ከኮተም ጋር ኮምፔር ስታደርገው በጣም ይለያል። እና ወርዝ ያደርጋል ወይ ማለት ተመርቀ ስትወጣስ ያለው ህይወት ላይፍ ስታይል እና እዛ የተማርክበት ወይ ወርዝ ያደርጋል ወይ? በጣም አሪፍ ጥያቄ ነው። እንኳን ወደ ዴማሆፕ ሪል ስቴት በሰላም መጣችሁ። ዴማሆፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ዴማሆፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ደግሞ ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው። እኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። 1 መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። የ90,000 ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90,000 ብር የነበረው የካሬ ዋጋ ወደ 72,000 ብር የካሬ ዋጋ ዝቅ ይላል ማለት ነው። የኔ መልስ ምንድን ነው? እንደ ተማሪው ነው። በቃ ተማሪው አሁን ብዙ አይነት ተማሪ አለ። ተማሪ ሆኖ ያለፈ ያውቀዋል። ትምህርት ላይ ያለ ሰው ጓደኞቻችሁ ታውቃላችሁ። በቃ ዴዲኬትድ ሆኖ የሚሰራ ተማሪ አለ። ያ ነገር ውስጡ የሆነ ሰው በዚህ ነገር ክሪርም ሆነ ላይፉን ሊመራ ያሰበ ሰው ይሳካለታል። ለምን? እንደውም ስንወጣ ብዙ ተመራቂ አለ። ተመርቆ ሲወጣ ብዙ ቻሌንጆች አሉ። ግን ምንድነው አልቲሜትሊ ቀጣሪ የሚያየው? ችሎታ ነው። ችሎታ ከሌለህ 5 ዓመት መማረህ ብዙ ቫሊዩ የለውም። እኔ እንደውም ፐርሰናሊ ኢቬንቹዋሊ መሆን የምፈልገው በቃ በእኔ ፊልድ እኔ መሳብ የምፈልጋቸው ነገሮች አሉ። በሱ በቃ ቶፕ ካንዲዴት መሆን። ቢካዝ ቶፕ ኮንክ ማይፈልግ ሰው የለም። ግን አለ፣ ይገባናል። አሁን በዚህ ጊዜ ስራን ማግኘት ማለት ኦልሞስት ኢምፖሲብል። በጣምም ጎበዝ ሆነህ ላታገኝ ትችላለህ። እዛን በቃ የጸጥታ 5 ዓመት ሙሉ አንዳንዴ እኛ ምንላለን በመሀል እኮ ወይ 5 ዓመት ሙሉ ግን ለምንድን ነው እንደዚህ ያደረኩት ምናምን። ግን አንቲል የሆነ ሰው መጥቶ ሬኮግናይዝ እስኪያደርግ ድረስ ፑሽ ማድረግ አለብህ። በቃ ዞሮ ስራ ነው ሪኮግኒሽን የሚሰጥህ፣ አመልህ ነው ሪኮግኒሽን የሚሰጥህ፣ ዴዲኬሽንህ ነው ሪኮግኒሽን የሚሰጥህ። እሱን የሚያይ ሰው ቫሊዩ ያደርገዋል። እሱ ካራክተር ትሬት ከሌለህ ኦፍኮርስ ኤምፕሎይመንት ማግኘት ከባድ ነው፣ ወይንም ስራ ጀምሮ መቀጠልም ከባድ ነው። እዚህ ጋር ያው ፐርፌክት ሰው የለም፣ ግን አንዳንድ ካራክተር ትሬቶች ሊኖሩ ይገባል። በቃ ዴዲኬሽን ዋናው ወሳኙ ፓርት እሱ ነው። ወሳኙ ነው። እኛ ትምህርት ቤት አሪፍ የሚሰሩ ልጆች አሉ። ጓደኞች አሪፍ ነው የሚሰሩት። ግን አንዳንዴ በጣም አሪፍ ከመስራትህም የተነሳ አንተ ግን ለምንድን ነው የምታስጠቁረን ምናምን የሚባሉ ቃሎች አሉ። ለእኔ አሁን እሱ በቃ ዘፈን በለው ደስ ይለዋል። እንደዚህ ስባል ደስ ይለኛል በጣም። ይሄ ለእኔ ምንድን ነው የሚነግረኝ? እኔ ሲሪየስሊ ነው እየወሰድኩት ያለሁት። ሜይ ቢ
ዩር ኖት ግን በቃ እኔ የሆነ ፊውቸር አይበታለሁ ብዬ ነው የገባሁበት አላ ልዩነቱ ምንድን ነው? እኔ አሁን ወጥቼ ሌሎች ቢዝነሶችን ከመጀመር ውጪ አርኪቴክቸሩ ላይ አለሁበት። በቃ ልወጣ አላስብም። አንዳንዴ ስትራግል ውስጥ ገብተህ እኮ ነው በቃ ስራ ልቀይር ብለህ ትቀይራለህ። ቢካዝ አልቲሜትሊ ሰባው ሰርቫይቭ ግን እኔ ነው ከዚህ ውጭ ላይክ ማለት አንድ ነገር ስትወደው ብዙ ጊዜ የሆነ እንደ ኮንስፓይረሲ የሆነ ኮንፊውዥን የሚያደርግ አይነት አመለካከቶች አሉ። በእኔ እይታ የምትወደውን ስራ የምትወደውን ነገር አትስራ የሚል አንዳንድ የሰዎች አመለካከት አለ። የአንዳንድ ሰዎች አመለካከት ደግሞ የምትወደውን ነገር ስራ የሚል ነገር አለ። የምትወደውን ስራ የምትሰራ ከሆነ ለዘላለም ስራ እንደምትሰራ ፊል አታደርገውም የሚባልም አመለካከት አለ። አይ ቲንክ አንተ በዛ አይነት እይታ ውስጥ ነው ያለው መሰለኝ። የምትወደው ከሆነ የሆነ ነገር የምታይበት ከሆነ ለአንተ ሴንስ ኦፍ አኮምፕሊሽመንት የሚሰጥህ ነገር የሆነ ነገር ፕሮጀክት እኮ ጨርሶ እንደማየት ግቢ ላይ ሁሉም ተማሪ ያውቀዋል ብዬ አስባለሁ። ስትራግሉ ከባድ እንደውም አርክቴክት በቃ ኩርቱ ፌስታል ይዞ አሁን እንዳልከው ነው በጣም ተሰቃይቶ ምናምን ስዕል የሆነ ሰዓት ላይ እልፍ ስንል እንደዚህ የሆነ ህንፃ ሳሉ ተብለው እንደዚህ ቁጭ ብሎ ሲስሉ ታያቸዋለህ። አስበዋል እኛ ወደ ቤት ስንሄድ እነሱ ያንን እየሳሉ አሳይመንት ነው አስበዋል። እና በጣም ያሳዝኑኛል። በቃ የሆነ ያላቸው ስትራግል ምናምን ጠዋት ለሊትኛ ወደ ክላስ ስንሄድ እነሱ ሊተኙ ገና ወደ ዶርም ይገባሉ ምናምንና በቃ ስትራግላቸውን ስታየው አሁን ያለው ደግሞ የሀገራችን ሲቹዌሽን ደግሞ ያው ታውቀዋለህ፣ ስራ ማግኘት በጣም ከባድ ነው እና የሆነ ሰዓት ያሳዝኗል። ማለት ይህ ሁሉ ዓመት ለፍተህ የሚሰማ አይነት ፊልም የምታደርገው ነገር አለ። ግን እንዳንተ አይነት ደግሞ እንደዚህ ኢንስፓየር የሚያደርጉ ደግሞ ወጣቶች ደግሞ ሲመጡ እና አንተን እያዩ ደግሞ ብዙ ሰዎች ሞቲቬትድ ይሆናሉ ብዬ አስባለሁ። እና ቲክቶኮችንም ሳይ ነበረ እና በጣም ኢንስፓየር የሚያደርጉ ነገሮችን ነው ፖስት የምታደርገው። በጣም ደስ ይላል። ወደ ስራ ዓለም ውስጥ እንዴት ልትገባ ቻልክ? ብዙ ጊዜ ትልቁ ከባዱ ፓርት ወደ ስራ ላይ መግባት ነው። መጀመሪያ እንደው አልቀጠርም የሚገርም አቋም ይዤ ነበር። ቢካዝ እኔ ኤምፕሎይመንት አልወድ እውነቱን ለመናገር እንትን ነው የሆነ ሰርክል ውስጥ ገብተህ ማትወጣበት ነው ብዬ አምናለሁ። ኦር ነበር እንደዛ ብዬ ነው የማስበው። እና በግሌ ነበር የምሰራው። እንደ ጓደኛ አለኝ፣ አሪፍ ጓደኛ አብሮ የሚሰራ አብረን ኢንቴሪየር ዲዛይን እንሰራለን፣ ፕሮጀክቶችን እንቀበላለን። በቃ እሱ ነው እንትናችን። እቁድ እኮ ለጉድ ነው። እንደውም we had really good run። አሁንም አሪፍ ነው። በጣም ብዙ ፕላኖች አሉ፣ ብዙ የምንሰራቸው ነገሮች ከዚህ በኋላ አሉ። ግን በቃ ኖ ኢምፕሎይመንት እንደውም ኮንተንት ጀመረ ምናምን። ግን ምንድን ነው ሪኮግናይዝ ያደርጉት ማላቃቸው ነገሮች አሉ። በቃ ማላቃቸው ነገሮች አሉ እና እኔ የሆነ ሰው ስር ሳልቀጠል ያን ነገር ላቅ አልችልም። በቃ አልችልም። አድሚት ነው ማድረግ ያለብኝ። ሶ ዋይ ናት ሳባው ፔመንት ሳባውት ስኪን ሰርችን ላድርግ ምናምን። በቃ አሁን የሆነ ጎል አለኝ፣ መሆን የምፈልገው መሄድ የምፈልግበት አቅጣጫ አለ። ያንን ለማሳካት ኤምፕሎይድ መሆን ካለብኝ እሆናለሁ። ሶ አይ ስታርትድ ሉኪንግ ፎር ኤምፕሎይ። ይሄ የምልህ ግን ሰርቼ ነው አሁን እንደወጣሁ ስራ ላይ ነው። በቃ ኢንቴሪየር ዲዛይን ይመጣል። ወጣት ነህ፣ ብዙ ነገሮች ማገባ ከሆነ ደግሞ ዩ ሰስቴን ዮርሰልፍ ኢትስ ኦኬ። ግን አፍተር አ ዋይል ነው አፍተር አ ይር አይ ቲንክ በቃ ጋፕ አለ፣ እኔ የማላውቀው ነገር አለ። ሶ የት ነው ይሄንን ማወቅ የምችለው? የሆነ ከኔ በላይ የሚያውቅ ሰው ሳገኝ ነው። አሁን እንደውም ሪል ስቴት እንትን ውስጥ ነው ያለሁት፣ የሪል ስቴት ድርጅት ውስጥ ነው ያለሁት። 1 ዓመት ቆየሁ። እኔ እዛ ገብቼ በ1 ዓመት የተማርኩትን ግቢ ኦልሞስት አልተማርኩም ማለት ይቻላል። አልተማርኩም ማለት ይቻላል። ብዙዎቻችን ኤክስፔሪየንስ የምናደርገው ይሄንን ነው አይገርም? ኤግዛክትሊ። ሶ እኔ የሆነ ሚስኮንሴፕሽን ነበረኝ ይሄ ሃው ኢምፕሎይመንት መጥፎ እንደሆነ አላ አንዴ በተለይ ደሞዝ ከለመድክ አትወጣም የሚል አመለካከት አለኝ። እስቲ አምንበታለሁ። ግን እኔ አሁን ታርጌት የነበረው መማር፣ አሁንም እየተማርኩ ነው። በቃ እኔ ዓላማዬ ትልቅ ቦታ መድረስ ነው። ብዙ እቅዶች አሉ። ይህንን ግን ማድረግ የምችለው ከውጭ እያየው አይደለም። I have to be a part of it. So to be a part of it ደግሞ ከነዛ ሰዎች ጋር ገብቻ ብሬ
ማየት አለብኝ። ሶ ምንድን ያደርኩት እስኪ ዋይ ናት ሌት ሚ ሲ ኢት ተከትራ ከዛ ማየቱ ከዛ I've learned so many things even ማላቃቸው ሶፍትዌሮች በቃ አሪፍ ሰዎች ነው የተዋወቅኩበት ግን ባልገባስ ነው ይገባኛል። እኔ አሁን ላይፍ is stressful ገንዘብ ያስፈልጋል ምናምን እና የሆነ ክሊሼ ቃል ጥዬ ለትምህርት ብቻ ተማሩ ገብታችሁ ስሩ ምናምን ማለት ትንሽ ይከብዳል። ለምን ሁላችንም ያለፍነው የምናልፈው ነገር ስለሆነ ማለት ነው። ግን እኔ ፕራይመሪ ታርጌት ደግሞ መማር በቃ እኔ አሁንም ተማሪ ነኝ። እንኳን ወደ ዴማፕ ሪል ስቴት በሰላም መጣችሁ። ዴማፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ዴማፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው። እኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። አንድ መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። የ90,000 ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90,000 ብር የነበረው የካሬ ዋጋ ወደ 72,000 ብር የካሬ ዋጋ ዝቅ ይላል ማለት ነው። እኔ በጣም ብዙ ጊዜ አሁን ለኢምፕሎይመንትም እዚህ አሁን የኔ ፈርም ላይ ለመቅጠር የሚመጡ ልጆች አሉና ኢንተርቪው በማድረግበት ሰዓት ላይ በጣም ብዙ ችግሮችን የማየው ትልቅ ጋፕ የሚፈጠረው እዚህ ጋር ነው ብዬ አስባለሁ። ለቅጥር የምትቀጥራቸው ልጆች ብዙ ጊዜ የመማሪያና የእርን ማድረጊያቸውን አደበላልቀውታል። የሆነ ቪዲዮም ሰርቼ ነበር ቲክቶክ ላይ እና እርን የምታደረግበት ጊዜ ገና ነው። አሁን እኛ ብዙ ጊዜ ተመርቀን በምንወጣበት ሰዓት ላይ ኢማጅን የምናደርገው ነገሮች እንደሚስተካከል ወደ ስራ አለሙ እንደምትገባ ሁሉ ነገር ፋሲሊቴት እንደሚሆን ምናምን ነው። ተመርቀ ስትወጣ ከነገና ሌላ ትምህርት እንዳለ ግን ብዙ ሰው አንደርስታንድ አያደርገው። ተመርቀ ስትወጣ እስካሁን የተማርከው የአስኳላውን ትምህርት ነው። ተመርቀ ስትወጣ ከነገና ደግሞ ያለው ደግሞ የራሱን የቻለ የህይወት ትምህርት አለ። ያንን ፓርት ማንም አያስተምርም። ትልቁ ችግር አሁን እኛ ትምህርት ቤትን ብታየው አስተማሪም ይህን ነገር አያስተምርህም። ላይፍ የሚባለውን ነገር ወጥተህ የምታያቸውን ነገሮች ማንም ሊያስተምር አይችሉም። አለስ ህይወት ላይ የሆነ ከአንተ የተሻለ ከአንተ በፊት ፕሮግረስ ያደረገ ሰው ካለ እና መስመሮችን ይዞ ሊድ የሚያደርግ ሰው ካለ ይህ በጣም ከስንት አንድ ነው። እንደ እድል ሆኖ እጅን ይዞ መስመራስ ይዞ እነዚህ ነገሮች ናቸው ይሄ እንደዚህ ነው የሚሰራው ምናምን እያለ እያንዳንዱ ነገር የሚያሳይ ሰው ከስንት አንድ ነው። ለዛ ነው ብዙ ጊዜ እንትና እኮ የገባው በዘመድ ነው እንትና የገባው በእንትና ነው እንትናን ስለሚያውቅ ነው እየተባለ ይወራል። ስራ አጥ የሚፈጠርበት እና በእኛ ኤጅ ላይ በጣም ብዙ ጊዜ የሚፈጠረው ይሄ ሚስኮንሰፕሽን ምንድነው መማር እንዳለ ብዙ ሰው አንደርስታንድ አያደርገው እና ቅጥር ላይ ሲመጣውን በጣም ያሳዝናል። በቃ ላይክ ሲቪያቸውን እንኳን በስንት ሰዓት ማዘጋጀት አይችሉም። ኢቭን እንዴት ላይ ከሰዎች ጋር እንዴት ኮሚኒኬት ማድረግ እንዳለባቸው ስለ ራስህ ኢቭን ስትጠይቅ አሁን ብዙ ጊዜ ማወቅ ያለብን ነገር ምን መሰለህ፣ ሴልስ ስንል ሁላችንም ራሳችንን እንሸጣለን። አንተ ተቀጥረ ለምሰራበት ድርጅት ጊዜን ትሰጣለህ። ያንን ጊዜን እየሸጥክለት ነው። ሴልስ ነህ ማለት ነው። ለመቀጠር እዛ ጋር ስትቀመጥና ኢንተርቪው በምትደረግበት ሰዓት ላይ ምስክር እያንዳንዷን ነገር እየሸጠለት ነው መሆን ያለበት። አሁን ራሱን የሚያየው እዛ ጋር ኢንተርቪው የሚደረገው ሰውዬ እንዴት መሸጥ እንዳለበት ራሱን አያውቅም። አንተ ራስን ግለጽ ስትባል ብዙ ትልቁ ክፍተት የሚፈጠረው ምን መሰለህ፣ ራሱ መግለጽ አይችልም ሰውየው። ምንድነው ራሱ መግለጽ ስለማይችል ፌል ያደርጋል። በጣም እውቀት አለው፣ በጣም ጎበዝ ነው ምናምን በእንደዚህ ነገሮች ግን ፌል ያደርጋል። እና አይ ዊሽ እንደዚህ አይነት የሆነ ኦርጋናይዜሽን ቢኖር የሆነ እንደዚህ አስተምሮ ስለ ሲቪ ማዘጋጀት እና ሆፕፉሊ እኛም እንደዛ እያሰብን ነው። እንግዲህ ሆፕፉሊ እንደዛ ይሆናል እና ጥሩ ጀርኒ ነው ማለት ወደ ኤዱኬሽን ሲስተም ውስጥ ገብተህ በዚህ አሁን እየተማርክ ነው። ከእንደገና ደግሞ የራስን ፈርሞችም ይዛል እና ወደ ሶሻል ሚዲያው እንምጣ እስቲ። ቲክቶክን እንዴት ልጀምረው ትቻልክ? ብዙ ጊዜ ሶሻል ሚዲያ መጀመር ራሱን ችሎ ትልቅ ድፍረት ይፈልጋል። በተለይ ሲሪየስ የሆነ ኮንቴንት እኛ ሀገር ላይ ስትሰራውም ራሱን ችሎ ጊዜ ይፈልጋል፣ ድፍረት ይፈልጋል ምናምንና ወደዛ ዓለም ውስጥ እንዴት ልገባ ቻልክ? እኔና የሆነ በጣም የቅርብ ጓደኛ አለኝ። እሱም አርክቴክት ነው። አብረን የተማረው አብረን የተመረቀው የፕሎት አዲስም ፓርትነሬ ነው። መጀመሪያ ላይ ስናወራ የነበረው ያጋጠመንን ነገር በቃ ተመረቀን ስንወጣ ምንድን ነው ያጋጠመን? ሾክ ነው። በጣም የሚያስደነግጡ ነገሮች የተፈጠሩ። ልክ ተመረቀ ስትወጣ በቃ ትደነግጣለህ። ያለው ሪያሊቲው ከባድ ነው። ከዛን እንዳልኩ ትንሽ ጊዜም ኢንቴሪየር ዲዛይን ፕሮጀክቶችን እየወሰድን ክላይንት ምናምን በቃ እያወራን ትላለህ እና ትምህርት ቤት ያለው ሪያሊቲ
ውጪ ወጥተን ካለው ሪያሊቲ ጋር አንድ አይገናኝም። ሁለተኛው ደግሞ ጀነራል ፐብሊክ አርኪቴክቸርን ያልተማረው ወይም የአርኪቴክቸር ኤክስፖዠር የሌለው ሰው አብሮ ለመስራት በጣም ከባድ በቃ የተለያየ ቋንቋ ነው የምናወራው። ተርሞቹን ከአንደርስታንድ ማድረግ እንኳን ለነሱ ለኛም ለሲቪሎቹም እንኳን ይከብዳል። አንደርስታንድ ማድረግ በቃ በጣም የተለያየ ቋንቋ ነውና ስናወራ ለምንድን ነው በቃ ይሄን ጋፕ ፊልም አናደርገው? አንደኛው ትልቁ ጋፕ ምንድነው? ትምህርት ቤት ያለው ጋፕ ነው። አሁን ተማሪ ላይ አንድ ውጪ ወይ ምን ወጥቶ እንደሚገጥመው አያውቅም፣ ወይንም ከዛ ከትምህርት ቤት ውጪ ማወቅ ያለበትን ነገር ወይ አያውቅም፣ ወይንም እዛ እንዲቀጥል ኢንስፓየር የሚያደርገው ሰው የለም። ብዙ ነገር አለበት ተማሪ። አንድ እሱ ነው። ሁለተኛ ደግሞ ጀነራል ፐብሊክ ችግር የሆነብን ምንድነው? እኛ እሺ ተምረን ወጣን፣ የተማርነውን ነገር እሺ ተግባር ላይ እናውል ብንል አንዳንድ ሰው ካለማወቅ የተነሳ ፒውር ወይም ኢኖሰንት ከመሆን የተነሳ ነገሮችን አይቀበልም፣ ተቀባይነት የለውም። ጥቅሙንም ልታስረዳው ብትሞክር ብዙ ጊዜ የሆነ ኤክስትራ ወጪ ሊመስለው ይችላል፣ ላያስፈልግም ይችላል፣ ሊልህ ይችላል። ብዙ ነገሮች አሉና በቃ አየ ነው ሰው ለምን አንጀምርም ይተዋዋል። በቃ ለምን ኮምፕሌን አናርግ? ኮምፕሌን አድርገን ሰውን ቀይረን ወይም ተማሪ አናስተምርም። ኮምፕሌን በማድረግ እዚህ ቁጭ ብለን ምን ምናመጣው ነገር እንፍጠር እናስተምር። ፕራይመሪ ፕሎት አዲስ የትምህርት ፕላትፎርም በቃ የሆነ አንድ ቪዲዮ ሰርተን አንድ ሰው የሆነ ነገር አውቆ ይሄድ። በቃ ዛሬ ትንሽ ነገር ይወቅ፣ ያን ያውቃል። ምናልባት ነገ ሲያዩ ሌላ ነገር ያውቃል፣ ምናልባት ነገ ሌላ ነገር ያውቃል። እዛ እያወቀ ሲመጣ አሁን ጋፑ እየጠበበ ይመጣል። በቃ ዛስ ፕራይመሪ ጎል። ፕራይመሪ ጎሉ ምንድን ነው? በተለይ አርኪቴክቸር ወይም ኮንስትራክሽን ቴክኖሎጂ ብዙ ነገር አለና በዛ መሀል ያለውና ከዛም በጀነራል ፐብሊኩ ያለው ነገር መዘጋት አለበት። ለምን ብዙ ጊዜ ዲስሚሲቭ ነው ሰው ለማያውቀው ነገር ለምን ይላል፣ ለምን ያስፈልጋል? ዋይ ደረጃ ስር ራምፕ አንዳንድ ሰው ለምን ዋይ አይ ለአካል ጉዳተኞች እኮ እንደዚህ ነው መስተካከል ያለበት። አይ በቃ እንደዚህ አድርገህ ስራው ኖ እንደሱ ያለ ረጅም አድርገህ እዚህ ሀገርማ የራምፕ አሰራር ሰዎች ድፍት እንዲሉ ነው የሚመስለው። እግዚአብሔር በጣም የሚያስቅ ነገር ያለው የሆነ ሳለ ራምፑን እንደዚህ ሰሩትና ልክ ጫፉ ላይ ደረጃ ይኖረዋል ማለት ነው። ከዛ ነው ዱብ እያለ ቢወርድ ነው የሚመስለው። የዚህ ሀገር አሰራር በጣም ነው የሚያስቅ። ዳገት እንዲወጡ የሚፈለገው ነው የሚመስለው አንዳንዴና ልክ ነህ። በጣም በእኛ ሀገር ላይ በጣም ጋፕ አለ። ልክ በጣም በሚገርም ሁኔታ ሰማው ተቀራራቢ ነው። እኔም አሁን ሶሻል ሚዲያ የጀመርኩበት ዋናው ሪዝን በጣም እንዳልከው ልክ ተመርቄ በመውጣበት ሰዓት ላይ ስቃይ ነው ያየሁት። የእናንተ አሁን ሞር ቴክኒካል ተርሞቹን አንደርስታንድ ካለማድረግ ሰዎች እንደዚህ ይህንን ጋፕ ፊል ለማድረግ እኔ ደግሞ የጀመርኩበት ዋናው ሪዝን በጣም በሚገርም ሁኔታ ተመርቄ በመውጣበት ሰዓት ላይ እንቆቅልሽ ነው ኮንስትራክሽን እንቆቅልሽ ነው ማለት አናጺ ይጫወትብሃል፣ ግንበኛ ይጫወትብሃል። አታውቅማ አንተ አንደኛ እዛ ጋር አሁን ሳይት ኢንጂነር ሆነ በምትቀጠርበት ሰዓት ሆኜ ሰርቻለሁ ሳይት ኢንጂነር እና ተቀጥሬ በምሰራበት ሰዓት ላይ መጫወቻ ነው ያደረጉኝ። አናጺው የሆነ ስች ነገር ያሳስትና በተለይ ደረጃ ስራ በጣም ያውጣቋለ ከበድ ይላልና የሆነ ነገር ነው ወይ ትሬዷን ወይም ደግሞ ራይዘሯን ያበላሽና ሳንቲም ቤቷን ትቶልህ ያያል። ከዛ አንተ ኢንስፔክት ለማድረግ ወይም ሱፐርቫይዝ ለማድረግ በምትመጣበት ሰዓት እነዛን ነገሮች ሜጀር አድርገህ ከርክ ምንም ኮሜንት ሳሰጠው ካለፍ በቃ ያ አይችልም ብሎ አይሰማም። ከዛ በኋላ ምንም ጆሮ እንኳን አይሰጥም ከዛ በኋላ ማለት ነው። እና እንደነዚህ አይነት ነገሮች አሉ። ይሄ የሚሆኑበት ዋናው ሪዝን አንደኛ በጣም በሚያስቅ ሁኔታ ተመርቀ ስትወጣ የስራ ኤክስፒሪየንስ የሚወጣው ከ1 ዓመት ወይ ከ2 ዓመት በላይ ነው። ተመርቀን የወጣው ግን የስራ ኤክስፒሪየንስ ፍሬሽ ኢንጂነር የሚፈልግ እኮ የለም። ዩ ሃቭ ኖ አይዲያ። በጣም በሚገርም ሁኔታ ፍሬሽ ኢንጂነር የሚፈልግ ብዙ ሰው የለም። ምክንያቱም ያው ማገዶ መጨረስ ነው ብሎ ያስባል። ሀስልም አለው። አንደኛ ሳይት ኢንጂነር በምትቀጥርበት ሰዓት ሳይቱን ጥለለት ነው የምትወጣው። ያንን ኃላፊነት የሚሸከም ሰው መሆን አለበት። ፍሬሽ ከሆነ ምንም ሙቀቱ የለውም። እና ብዙ ጊዜ እኔም ሰጀስት ማድረገው ኢንተርን እንዲሰሩ ጥሩ ሀሳብ ነው ብዬ አስባለሁ። ምክንያቱም እኛ ሀገር ላይ አልተለምድም።
ትምህርቱ ላይ ብቻ ፎከስ የምታደርገው ይሄ ወጥተህ ኢንተርን መስራት ሳይት ላይ መዋል ምናምን እንዳለብህ አታውቀውም። ዛሬ አሳይመንት እንትና ሰጠን ግሬድ እንደዚህ ያመጣው ምናምን ላይ ፎከስ ታደርግና ተመረቀ ስትወጣ ሙሉ ሌላ ታሪክ ነው። ግሬድ የለም። ከዛ ደግሞ ራሴን እችላለሁ ብለህ ደግሞ ተከራይተህ ልትወጣ ትችላለህ። ስትሳሳት ማለት ነው። እና ተመርቀህ ወጥተህ ደግሞ በቅጥር ደግሞ ህይወት ውስጥ ሞክራለሁ እና ቅጥር ደግሞ ስትፈልግ የለም ኢንተርን ሆኜ ደግሞ ልስራ ትላለህ። ኢንተርን ወደ ደግሞ በምሰራበት ሰዓት ላይ ደግሞ ስራ ማግኘቱን ታውቀዋለህ። ደሞዝ ያስፈልጋል፣ ገንዘብ የትራንስፖርት ያስፈልጋል እና ከባድ ነው። ይሄንን ሳይ እኔም እንደኔ ሰፈር የሚያደርጉ ሰዎች ለካ አሉ ብዬ አሰብኩኝ። እንደኔ ሰፈር የሚያደርጉ ልጆች ካሉ የእነሱ ሲኒየሮቻቸው እንደዚህ የሚጫወቱባቸው ከሆነ ለምን ሰምሃው ከኔ የሆነ ነገር እውቀት እንኳን ይዘው ያወጡ። በጣም በተመታ ስልክ ነው የጀመርኩት። ምናምን የሚባል ስልክ ማለት የተመታ ስልክ ማለት የሆነ ሰዓት ራሱ ላይቀርጽ ይችላል ቪዲዮ እና በሱ ነው በቃ እየቀረስኩኝ። ሳውንድ የለ ሳውንድ ማጣራት የለ ምናምን። ያኔ የጀመርኩት ያው ቲክቶክ አይታወቅም ዩቲዩብ ነበር። የዛሬ 5-6 ዓመት ነው የጀመርኩት እና ራሱን ይዤ መቅረጽ ጀመርኩኝ፣ ሳይቱን ማሳየት እና በቃ ብዙ ሰው ሪች አውት ማድረግ ጀመረ። በጣም ነው የምናመሰግነው፣ እንደዚህ አላሰብንም ነበር፣ እንደዚህ ነው ለካ የሚሰራው ምናምን እና እያለ ደግሞ ሞር ከተማሪ ወደ ከስተመር ደግሞ መዞር ጀመረ። የአንተስ ህይወት እንዴት ነው? አሁን ወደ ሶሻል ሚዲያው ስንመጣ ቲክቶክ እንዳልከው ለማስተማር ነበረ አንተ ፐርፐዝ የጀመርከው እና እንዴት ነው ፍሊፕ የማድረግ ቻንስ ውስጥ አግኝተህ ታውቃለህ? አዎ ያጋጥማል። በጣም ብዙ ሰው ሪች አውት ያደርጋል። ግን ሪች አውት ሲያደርግ ደስ የሚልህ በቃ ያላወቀው ነገር ስለነገርከው ነው። አንተ እንዳልከው ያን ነገር አንተ ባታረግ አያውቅም ነበር። እንኳን ወደ ዴማፕ ሪል ስቴት በሰላም መጣችሁ። ዴማፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ዴማፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው። እኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። 1 መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። የ90,000 ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90,000 ብር የነበረው የካሬ ዋጋ ወደ 72,000 ብር የካሬ ዋጋ ዝቅ ይላል ማለት ነው። ዋናው ነገር ምንድነው? ሰው የማያውቀውን ለማሳወቅ ነው። ያኔ ኢንጌጅመንቱ ምን አይነት ኢንጌጅመንት ይመጣል መሰለህ? እንዴ ይሄ እንደዚህ ነበር እንዴ? ለካስ ይሄ እንደዚህ ነው እንዴ? ለምን አሁን ኮንስትራክሽን ላይ ራሱ ብገባ በጣም ብዙ ኢንተረስቲንግ ነገሮች አሉ። በቃ አንድ ፎቅ ተጀምሮ እስኪያልቅ ድረስ ፕሮሰሱን ለማንኛውም ሰው ብትነግር የምር ኢንተረስቲንግ በሆነ ወይ በቃ ያገባኝ የሚል ሰው ያዳምጣል። በቃ አትሊስት ኢንተረስት አለ ማለት ነው። አሁን እነዚህ ሰዎች መማር ማወቅ ይፈልጋሉ። ከስተመር ላይ ሲመጣ ምንድነው ልዩነቱ? ኦኬ አይ አትሊስት የሚናገሩትን ያውቃሉ። በቃ ከዛ እኔ የማላውቀውን ነገር አሳየኝ ነው። ያኔ ምን ይመጣል? ኦኬ እኔ አስተምሬሃለሁ ምን ይሄ ነገር ለምን እንደሚጠቅም ከዛ በኋላ ያለው ግንኙነት ኮሚኒኬሽን በቃ ይሰራል። የስራ ሊሆን ነው እንጂ የሚችለው ድጋሚ ይሄ ነገር ሊያስፈልግ ይችላል፣ ይሄ ነገር ይቅር ላንባባል ነው ማለት ነው። ኦልሬዲ ማርኬት አድርገዋል ማለት ነው ፕሮዳክትን። ከዛ ወደ ሴልስ ነው የምትሄደው። ፕሮዳክቱ እዚህ ጋር ምንድነው አሁን ትምህርት ነው። በቃ ካለማወቅ የመጡ ከኢግኖረንስ የመጡ ኢሹዎች ካሉ እሱን ኢሹ መፍታት። ይህን መፍታት የምንችለው ደግሞ ስንናገር በቃ እንናገር። አሁን አንተም እንዳልከው ያረከው ነገር ስትጀምር ቢሆን አንተ የምታውቀው አንተ የምታየውን ነገር ለሰው የምታሳየው ሼር የምታደርገው ከዛ ያ ሰው አሁን ትንሽም ቢሆን ኤክስፖዠር ይኖረዋል። ከዛ በዛ ኤክስፖዠር ምክንያት አሁን ያለው ከአንተ ጋር ያለው ኮሚኒኬሽን ይቀየራል። በቃ ኢቭን አመለካከቱን እኮ ልትቀይረው ትችላለህ። የዚህን ሰውዬ የሆነ ነገር እንደዚህ እንደሚሰራ እንደዚህ እንደሚጠቅም ምናምን ብለህ እንደው ከውጭ እንኳን አሁን ውጭ ሀገር በጣም ብዙ የሚሰሯቸው ነገሮች አሉ። እንደዛ ብለን ራሱ ስንናገር በቃ አብዛኛው ሰው ደስ ይለዋል። በቃ እንደዚህም አለ ለካ። ከዛን ቀጣይ ስቴፕ አንተም ኖቲስ አድርገው ከሆነ እኛ ሀገር እኮ ሚል ንግግር ይጀመራል። በቃ አሁን ለሆነ ነገር መንገድ ከፈትክ። በቃ አሁን ኩዌስችን እንዲያደርግ አደረግ ነው። አሁን ቲክቶክ ኢንጌጅመንት ላይ ብዙ ሰው ያይና እኛ ሀገር እንደዚህ ቢሆን እኮ እንደዚህ ብናረግ እኮ
ደስ የሆነ አይዲያ ይመጣል ማለት አትሊስት ይሄን እኮ እያወራን አልነበረም እኮ ከዛ በፊት ግን አሁን አንዳንዴም በጨዋታም በሆነ ኮሜንትም የሆነ ኢምፓክትፉል ነገር ሰው ይናገራል እንደዚህ እኮ እኛ ጋር ስለሌለ ነው ብሎ በንዴት ሊናገር ይችላል ግን የሆነ ስሜት እንዲሰማው አድርገዋል አትሊስት ምናልባት እሱ ደግሞ እድሉን ቢያገኝ ደግሞ የተሻለ ነገር እንዲሰራ ገፋፍተዋል በቃ እይታ አሳይተዋል እይታ ካሳየኸው ደግሞ ምናልባት ከዛ ሁሉ ሰው የተወሰነ ሰው የተሻለ ነገር ሊሰራ ይችላል በቃ እሱ ነው የምንፈልገው እሱ ነው ተረዳርተን የተሻለ ነገር እናምጣ ለምን አሁን በስራው ላይ አንተ ታውቀዋለህ ኮንሰልታንት ከዛ ሲቪሎች ከዛ ክላይንት ምናምን የተለያዩ ፓርቲዎች ናቸው አላ ለምን እንድንግባባ እናደርግ ኮንስትራክሽን ላይ አዳዲስ ነገር አርኪቴክት ሲያይኮ እንደዚህ የሚሰሩባቸው መንገዶች አሉ ስለዚህ እስኪ ዲዛይኖቹ በዚህ መንገድ ቀይር ከዛም ኮንስትራክሽን ላይ ያለው ሰው አዲስ ነገር ሲያይ ለቻሌንጆች ይደፍራል ክላይንትም በበጀት ይደፍራል እንደዚህ ነገሮች ሰው እስኪ ንግግሮችን ፖዚቲቭ ሆነ በኔጌቲቭ መንገድ እንክፈት ካልተነጋገርን ግን ምንም ነገር አናመጣም መሀል ላይ ያለው ይሄ ኢጎ አለ በጣም እኔ አሁን ኮንሰልታንትና መሀንዲስ መሀል ያለውን ኢጎ ታውቀዋለህ መቼስ በጣም ከባድ ነው ማለት ሁለቱም ክላይንት የሚሰማው ያው ታውቀዋለህ ማንን ሳይድ እንደሆነ እንደሚሰማና ሁለቱ አብረው ከመስራት ይልቅ ብዙ ጊዜ በጣም ይሄ መፈንዳት ነገር አለ ሀሳቦች መጋጨት አንዱ የተሻለ እውቀት እንዳለው ለማሳየት መሞከር በጣም እኛ ሀገር ላይ በጣም ትልቁ ችግር ብዬ የማስበው ማለት ነው የሆነ የተሻለ ሀሳብ ይዘህ ከመምጣት ይልቅ አሁን እኛ ሀገር ላይ አዳዲስ ቴክኖሎጂዎች ብዙ ይመጣሉ እነዛን ነገሮች የመጀመሪያው የሚቃረን ሰው ወይ ኮንሰልታንት ነው ወይም ሶኮልድ ወይ ትልቅ ቦታ ላይ ያለ ሰው በቃ የማትጠብቀው ሰው ብቻ ዲፌንድ ሲያደርግ ታየዋለህ ያ ቴክኖሎጂ ለእኛ ሀገር አይሆንም ከሆነ ነገር ጋር አፌክት ያደርግብሃል ከሆነ ነገር ጋር ያያይዝብሃል እና ክላይንት እንዲፈራ ነው የሚያደርገው ፈርስት ኮንሰልታንት አሁን ብዙ ጊዜ ትልቁ ችግር ብዬ የማስበው ማለት ነው እና በዚህ ስይታ ምንድን ነው እንዴት አይነት አመለካከት አለ እኔ እንደውም ኮንስትራክሽን ስራ ላይ ያሉ ሰዎችን ደግፋለሁ በዚህ እውነቱን ለመናገር አንተ ያልከውን አያለሁ በቃ ለቼንጅ ቅርብ ይሆናሉ ብለን የምናስባቸው ሰዎች ትንሽ ወደኋላ ሲይዙት እናያለን ኮንስትራክሽን ላይ ደግሞ አሁን ህንፃ ስገነባ አንድ ህንፃ የሚሰራ ሰው ሲቪል በጣም ደውል የምንጠራው እሱ ያለውን እውቀት እውነቱን ለመናገር ኖርማል አርኪቴክት አይኖረው ለምን እሱ እዛ ከቁፋሮ ጀምሮ ሳይቱ በቃ አፈሩን ቴስት አድርጎ በጣም ብዙ ነገር እያየ በጣም ብዙ ልምድ እያለው ከዛን አንተ እንደው ልትደግፈው ነው የሚገባ ግን ፖዚቲቭ በሆነ መንገድ ቻሌንጅ ብታደርገው በፖዚቲቭ መንገድ ነው አሁን የሆነ እውቀት አለው የሆነ እንትን አለው ከዛን በሱ አድቫንስ እንዲያደርግ ነው አላ ለምን ቅድም ያልከው ነገር ይመጣል አይ ምንም እኮ ቢሰራ እኔ እኮ ብዙ ነገር ስለተማርኩ ከሱ አቃል ኢጎ ነገር ይመጣል አናቅ የምሬን እኛ ኦብዘርቨር አት ቤስት አርኪቴክት ኦብዘርቨር እንደዚህ ቆሞን ኦቨርሲ የሚያደርገው ውስጥ ገብቶ ያለውን ነገር አሁን አንተ ቅድም እኮ ብለኛል ከአናጺ ጋር ከግንበኛ ጋር ሁሉም ነገር ትሪኪ በጣም እስኪ ምናልባት ብትደግፈውስ አሁን ያንን ፐርፌክት ፕሮጀክት እውን ለማድረግ ቻሌንጅ ብታደርገው እና ፖዚቲቭ ወይ የተሻለ ስትራክቸሮችን እንድንሰራ ቻሌንጅ ብንደራረግ የምሬ ለምን ቅድም እንዳልከው ነው ብዙ ጊዜ ክላይንት ስር ያለው ኮንሰልታንት ስለዚህ እንትን ያደርገዋል ወደኋላ የመያዝ ነገር አለ በጣም አትችልም ለማለት ነው ሁሉም የሚቸኩለው ኤግዛክትሊ ያው እኔ በቃ ካንተ አውቃለሁ አላውቅም ማመን መቻል የሚፈጠረው ይሄ ነው ብዬ አስባለሁ ምክንያቱም በቃ ክላይንትን በአንተ ሳይድ ለማድረግ ነው የምትሯሯጥ የሆነ ክላይንት ምንም እንደማየው ያው የኛ ሀገር ክላይንቶች ወይ ነጋዴዎች ሊሆኑ ይችላሉ ከሆነ ቦታ ነው ኢንከማቸው የሚያመጡት እና ሰው ምንድነው የሚፈልጉት እዚህ ጋር የሚያማክራቸው ሰው አለ ሶ ኮልድ ኮንሰልታንት አለ ሲቪል ኢንጂነሩ አለ እና ሞር ለማን ነው የሚጠጉት ለኮንሰልታንት ነው የሆነ ኮንትራክተር የሆነ ሀሳብ ይዞ ሲመጣ በኮንሰልታንቱ ይደፈጠጣል አታቅም ነው በቃ አታቅም እኛ እንሻላለን ኢጎ አለ በጣም
ኮንትራክተሩም እኮ ዝም አይልም። የሆነ ነገር ለማሳየትም ደግሞ ተፍ ነው የሚለው ከምታስበው በላይ እና በጣም የሆነ ይሄ ነገር እንዳልከው ሰፖርት እየተደራረግን ብንሰራ አይ ቲንክ በጣም ጥሩ ነው ብዬ አስባለሁ። ሆፕፉሊ እንግዲህ አንድ ሰው ከሰማንም በቂ ነው ብዬ አስባለሁ። አንድ ሰው ብቻ እየሰማች በአርቴክት ላይ ብዙ ጊዜ እያዩዋቸው ነበረ የምንሰራቸው ቪዲዮዎች እና እኛ ሀገር የእይታ ወይም ደግሞ ቪዥን ያው እናንተ ናችሁ አወር ቪዥነሪዎች የምንላችሁ እናንተ ነው አይደለ? የሆነ አንድ ቢልዲንግን እይታ አይታችሁ ወይ ከሆነ ኮንሴፕት ተነስታችሁ ሌሴ ቦት ሊሆን ይችላል። ዱባይ የተሰራው እንደዛ ነው። ብዙ እንትኖች ብዙ ከተለያዩ ሀሳቦች ተነስታችሁ ነው አንድን ህንፃ እውን የምታደርጉት እና ከቪዥን በምንመጣበት ሰዓት ላይ እኛ ሀገር ላይ የተለመደው ይሄ ቦክስ አይነት ስትራክቸር ነው። አንድ ሰው የሆነ ህንፃ ለመገንባት ሲያስብ ወይም ደግሞ ቤት መኖሪያ ቤቴን ብሎ በሚያስብበት ሰዓት ላይ ከአንዱ ሰው ቤት የተወሰደው ለአንዱ ሰው ቤት ሲሰጥ ነው የምታየው። ሀሳብ ብዙ ጊዜ አዲስ አይሆንም። በተለይ መኖሪያ ቤቶች ላይ እንደዚህ አይነት ነገር ታያለህ። ህንፃ ብዙ አይደገምም፣ ግን ሬዚደንሶች ላይ በተለይ በጣም ብዙ የሚደጋገሙ ሬዚደንሶች ታያለህ። እና እንደነዚህ አይነት ነገሮችን በምን መልኩ ማስተካከል ይችላል? አንድ ክላይንት ቤቱን ለማሰራት ሌሴ እናንተ ጋር ቢመጣ እና የሆነ ሀሳብ አለኝ እነዚህ ነገሮች ላይ ቢጨመርልኝ ብሎ ቢያስብ ከነዚህ ኮንሴፕቶች እንዴት ልንወጣ እንችላለን? እና ደግሞ ስለምንድን ነው ቦክስ ብቻ ሆነ? ብዙ ጊዜ ህንፃዎቻችን ወይ ቀለም ነው የሚቀቡት ወይ አልሙኒየም ክላዲንግ ነው የሚሰራው። ስትራክቸራቸው ቦክስ ነው። የሆነ አዲስ ነገር ብቻ ሲፈጠር አታይም፣ ሌላው ዓለም ላይ እንዳለው ማለት ነው። ያ ለምንድን ነው የሆነው? እኔ ኖቲስ ካረኩት ነገር አሁን ቦክስ ራሱ በጣም አግሊ የሚባል ስትራክቸር ሆኖ አይደለም አላ አይተናል። ውጭ ሀገር 4 ማዕዘን የሚባል ህንፃ በጣም የሚያምር በጣም ኳሊቲ ያለው ብዙ ህንፃዎች አሉ። ለምንድን ነው እኛ ጋር እንደዛ ሆነው ግን የሚያስጠሉት? ኦኬ አንደኛው እዚህ ሀገር እንደዚህ አይነት ቢልዲንግ ሰርቶ መሸጥ ቢዝነስ ነው። ኢትስ ኦል አባውት ቢዝነስ፣ ኢትስ ኦል አባውት ካሬ ሜትር። በቃ ይህን ካሬ ከዚህ ስፔስ ላይ ወጥቼ ልሽጠው እንጂ እዛ የሚያክል ቦታ ላይ የሆነ ሞኒመንት እያስቀመጠ እንዳለ ፊልም የሚያደርግ የለም። ይህን ስሉ ሁሉም አይደለም። በጣም ቪዥነሪ ክላይንቶች አሉ። በጣም በተለይ ኤክስፖዠር ያላቸው ለውጭው ሀገር ኤክስፖዠር ያላቸው ለኤክስፐሪመንት ቅርብ ናቸው። በቃ ይጠጓሃል። እነሱ የሚያዩትን ነገር አንተ ከእነሱ ጋር እንድትሰራ በጣም ያነሳሳል። ግን እንደዛም እንዳለ ሆኖ በጣም አሪፍ ክላይንቶችም እንዳሉ ሆኖ አብዛኛው ግን ቢዝነስ ነው፣ ካሬ ሜትር ነው። ምን ያህል ሸንሽነን ምን ያህል እንሸጣለን ነው እንጂ ይሄን ነገር እዚህ ጋር ስናስቀምጥ አንደኛ ኳሊቲ አምጥተን ስማችንን ጥለንበት ለሀገር የሆነ ነገር አበርክተን ምናምን የለም። በቃ ይሄ እውነታው ሁሉም ሰው የሚያውቀው ነገር ነው። አንድ እሱ ነው። ሁለተኛ እሺ እናልከው ካሬውን እንሽጥ፣ ማክሲማይዝድ የሆነ ሪዛልት እናምጣ። ለምንድነው ኳሊቲ ላይ ማንጨነቀው? ለምንድነው ነገሮችን ኢግኖር የምናደርገው? በቃ አሁን ቪዥን የአርኪቴክት ቪዥን ብዙ ጊዜ አንሪያሊስቲክ ነው ተብሎ ዲስሚስ ይደረጋል። ለሲቪል ኢንጂነሪንግ ናይትሜር ነው የሚባለው። ከዛን ኳሊቲ ሽንቶ በጣም ቦሪንግ ቢልዲንግ እንስራ። ለምንድነው ቢያንስ ኳሊቲ ላይ የማንጨነቀው? ለምን ነገሮችን ኮስችን አናደርግም? አንዳንድ ነገሮች ሲጣመሙ ሲዛነፉ ለምን ኮስችን አናደርግም? ከዛን ለምን እነሱን ደግሞ ለማስተካከል ትንሽ አንጥር። አሁን በዚህ እንደው እኔ በጣም በዚህ ጊዜ አፕሪሼት የማደርገው ኢንቴሪየር ዲዛይኖች በቃ ቪዥኑ አለ፣ ከዛን ሲሞክሩ እናያለን። ቴስት ይደረጋል። አሁን ኢንቴሪየር ላይ ሲገቡ ቴስት ያደርጋሉ። በቃ አዲስ ነገር ለማምጣት አዳዲሶችን ክሬት ለማድረግ እንትን ይላሉ። ሶ ቤዚክሊ ከቦክስ የመውጣት እንትን ቢመጣልን ደስ ይላል። ግን እሺ አናምጣ እንኳን ብንል ኳሊቲ ላይ ብንጨነቅ እናስብ እስኪ። ለምንድነው እኛ የምንገለገልበት እቃ የኛ ንብረት እስከሆነ ድረስ ለምን ደህና እቃ ላይ እንጠቀምም? ለምን አሪፍ አድርገን እንድንሰራ? አሁን ውጭ ሀገር እንትን ሳይት ሲገነባ ቴስት የሚያደርጉ ሰዎች ይመጣሉ። እንደውም አንዳንዴ ከሌላ ኤጀንሲ ነው የሚመጡት። ከዛ ያዩታል እያንዳንዱን ነገር ሴራሚክ ምናምን እንደዚህ ቴስት ያደርጋሉ እንትኑ ምናምን። ከዛ ያስፈርሷል። ድርድር የለውም። ገብቷል። ለምንድነው እንደዚህ አይነት ነገር ማናመጣው? የፖሊሲ ነው ችግራችን። በማህበረሰቡ ከሆነ እሺ እኛ እየሞከርን ነው። እስኪ አሁን
እንደዚህ አድርገን እያስተማርን እየተማማረን እናንተኛ እየተባባለን እኛ እየሞከር ነው። በመንግስት ደረጃ ምን አለ እስኪ እኔ ኩዌስችን ፖሊሲ አለ ወይ አለ እኮ ህጎቹን እኮ ስንመለከት ብዙ አይነት ህጎች አሉ። እሺ ማጋ ነው ጋፑ? ኢምፕሊሜንቴሽን ላይ ነው? ምን ላይ ነው? ኪፕ አፕ ላይ ነው? ምን ላይ ነው? እሺ እንደው በዲዛይን ከተባለ ቪዥነሪ ደግሞ ካለ ማረጋቀቱን አይደለም። በጣም ብዙ ኳሊፋ አርኪቴክቶች አሉ። በጣም ብዙ የሚገራርሙ አቅም ያላቸው ግን እሺ ማ ደፍሮ ይግባ ማ ደፋር ነው? እስኪ ለምን ብዙ ጊዜ ከርቭ ስናይ ኪሳራ ነው የሚታየን አላ ኪፕ አፕ ነው የሚታየን፣ ወጪ ነው የሚታየን። ከወጪ በኋላ የሚመጣው ነገር አናይም። ለምን በጣም ሃይ ኳሊቲ አድርገን ጉዳይ ሸጠው ምንድነው ብሎክ የማድረግ ነገር አለ። አዲስ አይዲያውን አርኪቴክት አዲስ አይዲያ ቢያመጣ እንደውም ብዙ ጊዜ አዲስ አይዲያ እኮ የለም። የበፊት አይዲያ ለእኛ እንዴት እንዲሰራ ማድረግ እንችላለን ብሎ ሊያመጣ ይችላል። ወዲያውኑ በምንድን ነው ሚት የሚደረገው? ክሪቲሲዝም ኖ ይሄማ ውድ ነው ኖ እስኪ እንነጋገር መጀመሪያ እስከ ጥቅሙ እንጀምር። ስንጠቀም ይሄን እንጠቀማለን። እንደዚህ አሪፍ ነገሮችን ስንሰራ ቪዥነሪ ነገሮችን ስንሰራ በዚህ እንጠቀም እንችላለን። ቱሪዝም ልናመጣ እንችላለን። ብዙ ነገር አለ። ኢንስፓየር ልናደርግ እንችላለን። ብዙ ነገር አለ። ጥቅም ከጉዳት አንጻር ከጥቅሙ ይበልጥብናል ወይ ነው? ሊበልጥ አይችልም። ግን ማን ይድፈር? በቃ አሉ እኔ በጣም አሪፍ የሚባሉ በቃ ኤክስፖዠር ያላቸው አብረህ ቁጭ ብለህ ስታወራ አንዳንድ ክላይንቶች ቁጭ ብለህ ስታወራ አንተን ደስ ብሎ ትወጣለህ። ስራው አትስራው ችግር የለውም። አንተን ደስ ብሎ ትወጣለህ። ለምንድን በቃ አንድ አይነት ወይ ካንተ በላይ ኢቭን እንትን ላይ ናቸው፣ ሌላ ስፔስ ላይ ናቸው። እነሱ አርኪቴክቸር ተምረው አይደለም እንደኛ ወይ 5 ዓመት ሪሰርች አይደለም። በቃ ኤክስፖዠሩ ወይ ያላቸው ወይ ኢንተረስታቸው ላይ የሚናገር አንደበታቸው ላይ የሚናገር ነገር አንዳንድ ሰው ክፍት ነው ለአይዲያ። አሪፍ የሚባሉ ክላይንቶች እንዳለው ሁሉ አብዛኛው ግን በቃ ክሎዝ ማይንድድ ነው። ይሄ ነገር አይ ከሚል ነው የሚጀምረው። እስኪ እንዴት ማሳካት እንችላለን የሚሉ ንግግሮች ላይ አንገባም። መጀመሪያውኑ ሲታይ በጣም የሚያምር ቢልዲንግ እኮ ቺፕ ተደርጎ ሊሰራ ይችላል አይደለም? ኤግዛክትሊ በቃ ይሄ እኮ እንትን ነው። አሁን አርኪቴክቸር እኮ ደስ የሚለው እሱ ነው። የግድ ሁሉም ነገር ውድ ሆኖ ወጪ ወጥቶበት ምናምን ህንድ ወይ ፓኪስታን ዩኬም ቢሆን ምንም በለው አሁን የእርዝ ማቴሪያሎችን እየተጠቀሙ ብሪክ እየተጠቀምኩ በጣም ቆመህ እንደዚህ ብለህ የምትውልበት ህንፃ እኮ ይሰሩ ይችላል። ዩኬ የመሄድ እድሉን አግኝቼ ነበር ለንደንና ማለት ትጠላለህ ያለው ጋፕ እኔ ጃዊሽ ቪዲዮ ካለኝ አያይዘዋለሁ እና በቃ ይዘገንናል። እንትናቸው ህንፃዎች ኢቭን መኖሪያ ቤቶቻቸው ሬዚደንሱ በብሪክ ነው የሚሰራው። ብዙዎቹ በብሪክ ነው የሚሰሩት። ለማደስ ብትፈልግ መንግስትን አስፈቅደ ነው መጀመሪያ። ዝም ብለህ ቀለሙ መነካካት ምናምን አይቻልም። ይሄ ተነስተህ ዛሬ የፈለከውን ቀለም ቀይ ቢጫ መቀባት አችልም። ብሪክ ገብቷል። መንግስትን አስፈቅደ ነው። በጣም ሲሪየስ ናቸው። በተለይ ይሄ አንቲክ የሚባሉ ከተሞች አሏቸው። የኛ ሀገር ባይዘወይ በጣም ደስ በሚል ሁኔታ እንትናቸው ኤምባሲያችንም እዛው ነው። ይሄ የሚገራርሙ ህንፃዎች ያሉበት የጠቅላይ ሚኒስትሩ መኖሪያ ምናምን ያሉበት ኩዊኗ መኖሪያ አካባቢ ላይ አሉ እዛ አካባቢ ላይ እና በቃ ይዘገነናል ማለት ህንፃ በዚህ ልክ ይሰራል ትላለህ። እና እኛ ሀገር ላይ ስትመጣ ደግሞ የተለመደ ዲዛይን ነው። በቃ ቦክስ ነው፣ መስታወት ነው፣ ቦክስ ነው፣ አልሙኒየም ክላዲንግ ነው፣ ስቶን ክላዲንግ ነው። በቃ ሁሉ ትሬንዱ ከአንዱ ቤት አይቶ ብዙ ጊዜ እኛ ሀገር ላይ በጣም ያለው ክፍተት ምንድነው? አንዱ ባለሀብት ጓደኛው ያሰራውን ተመሳሳይ ሽንት ቤት ወይም ደግሞ የሆነ መኝታ ቤት ሊሆን ይችላል አልጋውን ሳይቀር እንደውም አንሶላውን ባይቀይረው ደስ ይላል። አንድ አይነት ነገር ከሱ ቁጭ አድርግልኝ ነው የሚል ገብቷል። ምክንያቱም ምንድነው የውጭ ኤክስፖዠር ማለመኖር ራሱን ችሎ በጣም ጋፕ አለ ብዬ አስባለሁ። እንደዚህ ወጣ ብለህ ስታይ ግን አሁን እንዳልከው እንደዚህ ኦፕን ማይንድድ የሆኑ ሰዎች ብዙ ጊዜ የምታገኘው የውጭ ኤክስፖዠር ያላቸው ሰዎች ለማዳመጥ ዝግጁ ናቸው። ሰው የሆነ ኔጌቲቭ ነገር ለመርጨት አይሞክሩም። አንተ ተርዳውንም ትሆናለህ እኮ አይደለ? የሆነ ሰው በዚህ ብሎ በቃ ይሄማ በጣም ለፍተህ ሰርተህ ደግሞ ይዘህ ስትመጣ እንዴች ማቀላል አይለች እንዴ ሰርቼ ያሳያለሁ ነው የምትባለው። እሱ ደግሞ ሌላ ታሪክ ነው። በጣም ብዙ ሀስሎች አሉ በጣም እና
ያሳዝናል ማለት እኛ ሀገር ላይም አሉ በጣም ትልልቅ የሚባሉ አንጋፋ የሆኑ አርክቴክቶች አሉ። በጣም ሀገራችን ላይ እንትን ያሉ አሉ ቼንጅ ያመጡ ሰዎች አሉ። ግን ገና ነው ባይነኝ እንደኔ እና በጣም የምትወደው ህንፃ የትኛው ነው ኢትዮጵያ ውስጥ እና ዓለም ላይ የምትወደው ነው ነገር? እንኳን ወደ ዴማሆፕ ሪል ስቴት በሰላም መጣችሁ። ዴማሆፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ዴማሆፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው። እኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። አንድ መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። የ90 ሺህ ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90 ሺህ ብር የነበረው የካሬ ዋጋ ወደ 72 ሺህ ብር የካሬ ዋጋ ዝቅ ይላል ማለት ነው። በጣም ኢንስፓየር የሚያደርግና የሚገርሙ እዚህ ጋር ከኛ ጋር የምወደው ህንፃ ኢትዮጵያ ውስጥ በጣም እንዴት ተሰራ ብለህ የምታስበው ህንፃ የለም? ቆንጆ ዲዛይን ነው። እውነቱን ልታስወራኝ ነው። አውራውም ደስ ይለኛል። የድሮ የመንግስት ህንፃዎች ሁሉም ኦልሞስት ድሮ አሁን ስቴዲየም አካባቢ ያሉት ምናምን አሁን ኡራኤል ጋር የሀይሌ ህንፃ ንግስተ ሳባ አጠገብ ያለው እንደዚህ አሉ። በቃ ካራክተራቸው ያስታውቃል። ማርበል ክራዲንግ አላቸው እላዩ ላይ ወይ ሞዛይክ ነው እና ኢቭን ይኸውልህ ሰንሼድ ምናምን አስበው ይሰሯቸው። ከዛ የምሬ ነው ኩዌስችን ማርክ እነሱ ህንፃ አይቼ ከጎን ያለውን መስታወት ሳይ በጣም ይደብረኛል። በቃ በጣም ነው የሚደብረኝ። ያውም አብዛኛው እኮ እሺ ኮንቬንሽናሊ ቦክሲ ነው ምናምን ነው ውበቱ ራሱ ሲምፕሊሲቲው ላይ ያለው እንግዲህ የዛን ጊዜ አርክቴክት ምን ያህል ተጨንቆ ቢሰራው አስብ። ታይም ኮንሱም አድርጎ ሙያተኛው ራሱ እያንዳንዷን ሼፕ እዛ በስቴዲየም ጋር በኩዊንስ ጋር ራሱ የሆነ ኮለን አለች ትራያንግል መስል እስኪ አለ። አሁን እዚህ ትንሽ ኮዶ አንዳንድ የመንግስት ፕሮጀክቶች ስካይላይት ምናምን ብትል እሱ ምናልባት ቻይኖችም ዲዛይኑ ላይ ስትሳተፉ ምናምን በጣም ከአይምሮ በላይ ሊሆን ይችላል። ግን የድሮዎቹ በተለይ የለም እንደነሱ የተሰራ አንቲክ የሚባሉት ላይ ሞር ኢንስፓየር ያደርጋል ማለት በጣም ለምን ሲምፕሊሲቲው በእንትን ነው ሳይወስ ላይ የሚቆጭ ነው። አዲስ ተሰራ የሚባለው ህንፃ የሚገርም አልሙኒየም ክላዲንግ ተደርጎ ወይንም መስታወት ተደርጎ ፀሐይ እንዲህ አይን ውስጥ እየገባ እንዲህ እያልክ እያወጣ ትሰራለህ። በጣም ኦኬ ድሮ ተብሎ የተሰሩ ህንፃዎች እላያቸው ላይ ከንፈር ተሰርቶ አብሮ ከዲዛይን ጋር ሰንሼድ አለው ምናምን ከዛ አቅቶን ነው እንዴት ሰሩትም ትላለህ። የሆነ መሀል ላይ ምንድን ነው የተፈጠረው? እኔ አሁን በጣም ጋፑ የሚገርመኝ ምን መሰለህ ንግድ ባንክና አሁን ንግድ ባንክ የተሰራበት አሁን ከርቡ አዲሱም አለ ከነገና ደግሞ ይዱሩ አለ አይደለ? አሁን እሱ የተሰራበት ጊዜና አሁን ያለው ጊዜ ምንድን ነው መሀል ላይ የተፈጠረው ጋፕ ብዬ አስባለሁ። የእውቀት ማነስ ነው ወይስ በዛን ሰዓት የነበሩ ሰዎች በነጮች ታግዘው ነው የሰሩት? ይሄ ነገር በጣም ሚስጥር ነው የሚሆንብኝ ስገምት። ስንፍና በቃ ከሱ ውጭ ነው ኤክስፕላኔሽን አልሰጠም። በዛን ያህል ደረጃ በዛን ያህል ኳሊቲ አንተ እንኳን መስራት ብፈልግ ሰነፍ አይደለህም። መስራት ብፈልግ እሺ ክላይንቱ ወይ ኮንሰርት ኦር ዋትኤቨር ላይ ያሰራ ካልፈቀደ ከዛን ደግሞ እነሱ ሊሰሩ ፈልገው አንተ ክሎዝ ማይንድድ ኮንክ በቃ ሁሉም ሰው ሰነፍ ሆኖ አይሆንም። በቃ ለምን ኩዌስችን እናድርግ እስኪ ሁሌ የምለው እስኪ ለምን ደኮ በቃ ኩዌስችን እናድርግ ለምን እንደዚህ ይሆናል? እንደውም ቺፐር እኮ ባይ ዘ ወይ ስትሰራው ቺፐር ማለት ሌስ ግላስ እንደውም ሞር አሁን ብሎኬት ነው ሞር ብሎኬት ኦኬ ኢትስ ኦኬ ቺፐር ግን የሚያምር ውስጡ ሞቀኛ አትል በረደኛ አትል ከዛ ስፔሱ ስፔሽስ ብዙ ነገር አሚኒቲው የተሟላል ከስፔሱ ከደረጃው አንፃር ከዛ አሁን ስታይ እንደውም እንትን ነው የሚመስለው የሆነ ፕሮጀክት አለ ኦንላይን ዳውንሎድ ይደረግና የሚመጣ ኤዲት ይደረጋል እዛው ይላካል። ከዛን ያው እንትን ላይም ማጸደቅ ላይም ያሉ ፕሮሰሶች ይታወቃል። አንናገራቸው ይታወቃሉ። ግን ለምንድነው ኩዌስችን ማናደርገው? ገንዘብ አወጣንበት እንደውም ቺፐር ልንሰራው እንችላለን።
አርክሰን ልንሰራው እንችላለን፣ አሳምረን ልንሰራው እንችላለን። ግን ዋይ is it competition is it ego ቅድም እንዳልከው እንትና ስለሰራው እኔ ልስራው ነው ኦር ማን ነው ኮንቪንስ ያደረገን? የሆነ አንድ የሆነች መስመር ያለች እሷን ተከትለን ነው በቃ ሁሉ ነገር መስራት ያለብን። ኤቭሪቲንግ እንደዛ ነው። ማን ኮንቪንስ እንዳደረገ ትሬንድ መከተል ነው። የሆነ ሰሞን ላይ የስቶን ክላዲንግ ትሬንድ ይመጣል። ሁሉም ከተማው እንዳለ ስቶን ክላዲንግ በስቶን የሆነ ሰዓት ላይ አልሙኒየም ክላዲንግ የሆነ ትሬንድ ይመጣል። በቃ ሙሉ ከተማው እንደዛ። ሬዚደንስ ላይ የምታይም እንደዛ ነው። በጣም በሚገርም ሁኔታ እንዳልኩ ነው። በቃ the same thing ነው happen በቃ የሚደጋገመውና አይ ዊሽ አርክቴክቶች ሁላችሁም እየወጣችሁ እየገባችሁ የሆነ ውጪውንም ዓለሙንም ብታዩት ደስ ይለኛል። እንደዛ እየወጣችሁ ሜቢ አይዲያ እንደዚህ አዳዲስ ነገሮች ሜቢ ክሬክ ከተደረገ በሚለው ግቢ እኮ ይሞከራል አይደል? አሁን ዩኒቨርሲቲ ውስጥ ተማሪ አሁን የሚሰራውን ዲዛይን ብታይ ይዘገንናል። በቃ እንዲህ እንደዚህ ማለ እንዲህ ምናምን ትላለህ። ግን በቃ ሲወጣ ማን ያሰራዋል? ሶላባት ሜኪንግ ዘ መኒ ነው። ያው ጀስት ፈጥኖ ሰርቶ መውጣት ነው። ቶሎ ሰርቶ ወይ ቶሎ ሸጦ ምናምን። ኢቭን አሁን እንትን ቢመጣ ሰርቼ ልኑርበት የሚል ሰው ብዙ የሚመጣ እንደውም ይሻሻል ነበር። ያኔ ገባዋላ ወይ ሊያከራይ አይደለም ወይንም ሊሸጥ አይደለም፣ አሁን ሊኖርበት። ስለዚህ ድሮ አሁን ላውንደሪ ስፔስ በቀላሉ መቼ ነው የመጣው? አሁን አፓርትመንት ትንሽ ብቆጥር 1 ዓመት እኮ የለም። ማንስ ቤት ላውንደሪ ነበረ? በሁላችንም በእጃችን ነው። ኤግዛክትሊ የታወቀ ነው። እንደውም አሜኒቲ ተብሎ ይዘጋጅ ነበር። ግን እስኪ ሁሉም ሰው እኔ ብኖርበት አሁን እኛ ዲዛይን ስሰራ የሆነች እንትን አለች፣ ፐርሰናል ኮኔክሽን አለ። ለእኔ ብዬ ነው የምሰራው፣ ለክላይንቱ ብቻ አይደለም አለው። የክላይንቱ ክራውን እኔ በክላይንቱ ጫማ ሆኜ እየሰራ ያለሁት። ክላይንቱ እንትን ነው፣ ስፖርተኛ ነው፣ 4-5 ልጆች አሉት፣ ቤተሰብ ብዙ ጊዜ ቤቱ ይመጣል፣ ሊስት ይሰጠናል፣ ጽፋለን እና በክላይንቱ እንትን ጫማ ነህ። እኔ ክላይንቱ ስነሳ ስፖርተኛ ነኝ። እሺ የስፖርት አሚኒቲ ቤቴ ሊያስፈልገኝ ነው። ኦኬ እንደዚህ አለ። እንትን ነው ኒሽ ነው። በቃ ይሄ ስፔሲፊክ ነው። እስናት ማርኬት አይደለም። የሆነ ቦክስ ትሰራለህ ሽጥለት አይደለም። ዲዛይን ስትሰራውን ግቢ ደስ የሚለው በቃ ካራክተር ይሰጣል። ለያሬድ ነው የምሰራው ከተባለ የአንተን ላይፍ ስታይል አጠናለሁ። የአንተን ላይፍ ስታይል አጥንቼ የምሰራው ህንፃ ኖርማል ከምሰራው አፓርትመንት ምንም አይገናኝም። በጣም የሚለያየው። ለምን ከዚህ በኋላ እኔ ልጅ አልወልድም፣ ከሁለት ልጅ በላይ አልወልድም ብለህ እየነገርከኝ 8 መኝታ ክፍል ያለው ቤት ለአንተ ሰርቼ መስጠት ማለት በማን እየቀለድኩ ያለሁት? በገንዘብ ልታከራየው ነው ወይስ ገስት ሃውስ ሊሆን ነው? ኤርቤንቢ አይሰጥማ። ግን ግቢ ልዩነቱ ምንድነው? ካራክተር ይሰጠናል። አላውቅም ነበረ ይሄ አሁን ማለት እኛ አሁን ዲዛይን እንሰራለን። ክላይንት ሲመጣ ፈርስት ቲንግ የምንጠይቀው የክላይንት የሚፈልጋቸውን ነገሮች እንጽፍለታለን። ከዛ በኋላ ከአርክቴክት ቲሙ ጋር እናገናኛለን። እኛ እንሰራለን ዲዛይን እና በጣም አሪፍ እይታ ነው የነገርከኝ። ማለት በዛ ሰውዬ እይታ ውስጥ አንገባም። አሁን እንዳልከው ነው። ላይክ ስፖርተኛ ከሆነ የሚያስፈልጉት ነገሮች የራሱ ጫማዎች፣ መደርደሪያዎች፣ ኤቭሪቲንግ ያስፈልገዋል። የጂም ያስፈልገዋል። ትሬድ ሚሉ ኔቱ ጋር ነው የሚያደርገው። ይሄ የሚገርም እይታ ነው። ማለት ብዙዎቻችን አንጠይቅም። እንደ ማህበረሰብን ብታየው ስፔሲፊክ ብቻ አይደለም። አሁን ሙዚየም እንስራ ተብሎ ሰው ቢነሳ ከውጭ ሀገር ሪሰርች አድርገህ የውጭ ሀገር ማህበረሰብ ያለውን እይታ ሪሰርች አድርገህ እዚህ ልስራ ብትል አይሰራም። ለማ አካባቢ ነው የምሰራው? የት አካባቢ ነው የምሰራው? ማን ነው የሚመጣው? ኦኬ ለህፃናት ነው። እሺ ለህፃናት ምንድን ነው? ህፃናቶች ምንድን ሊያዩ የሚችሉት? ምንድን ኢንስፓየር ሊደረጉ የሚችሉት ብለህ ስቴፕ አሉ። ከዛን ቅድም ምንድን ነው ያለው? ስፖርተኛ ቢሆን ዶክተር ቢሆን ምናምን አለና አሁን ማስፋት እንችላለን። እሺ ህፃናት ቢሆኑ ለህፃናት ብለህ ሙዚየም ሰርተህ ትልቅ ሰው ኢንጆይ የሚያደርገው ስፔስ ልታመጣ ትችላል። ምናልባት ትላልቆቹ ካፌ ታዘጋጅላቸዋለህ ቁጭ ብለው ልጆቻቸው እንዳዩ። ግን ልጆቹ ኢመርስድ ሆነው ገብተው አይተው ነክተው ልጅ አይደሉም። አሁን ሙዚየም የት ሙዚየም ነው ገብተህ የምትነካው? መስታወት ነው። ለህፃናት ግን ቢሆን ብትሰራ ታረጋለህ። ገብተህ እንዲነኩ ስካልፕቸሮቹን እስኪ ምንድነው እንዴት ነው የሰሯቸው ስፔሱ እንትን እንዲሉ። ህፃናት ናቸው፣ ብዙ ደረጃ መውጣት አይፈልጉም። እሺ ራምፕ ላድርገው ትላለህ። ብዙ ነገር አለ። አሁን ምንድነው ስትወጣ የለም ነው እሱ ነገር። እኔ ለያሬድ ከሆነ ቤት የምሰራው
አሁን ምንድን የሚደረገው ዝም ብሎ ለአንድ ሰው ነው የሚሰሩ ለያሬድ አይደለም እየሰሩ ያሉት። ለዶክተር ከሆነ ለዶክተር አይደለም እየሰሩ ያሉት። ለምን ምናልባት የዶክተር ቤት እንደ አርክቴክት ቤት ወይ እንደ ስፖርት ቤት ሊሆን ይችላል። ለሊት ሊጠራ ይችላል። ልጆቹ እንዳይረብሽ መኪና ማቆሚያውን በጀርባ ልታደርግለት ይችላል። ማን ይሄን አስቦ ይሰራል? አርክቴክቱ ነው ማድረግ ያለበት አይደል? ግን እንዳልኩ ነው በቃ ጋፕ አለው። እሺ ቀስ ብለን እናመጣዋለን። ከእንትንስ ማለት ከእነዚህ ፋሲሊቲዎችን አሁን እያወራን ነበረ እና ከከለር አኳያስ ብዙ ጊዜ የሚቀቡት ከለሮች ያው አሁን እየተገደድን ነው። በተለይ ኤክስቴሪየር ፔይንቶች ውስጥ ላይስ አሁን ውስጥ ላይ ብዙ ጊዜ ስንፈላሰፍ አይታይም። የተለመደ ትሬንድ አለ ነጭ ቀለም። ሁሉም ቤት ብትሄድ ነጭ በር ነው፣ ነጭ ቀለም ነው ግድግዳው። ሴፍ ኦፕሽን ነው፣ ኢዚም ነው ለመቀባት። ይሄ መቁረጥ የለም ምናምን ነገር ግድግዳ ላይ ከለሩን አስለይ ምናምን ቀባብተህ መውጣት ነው እና ሲቀባም ያምራል። ነጭ ነው፣ ፈርኒቸር ነጭ ነው፣ ኤቭሪቲንግ ነጭ ይሆናል ምናምን። ግን ከልጆችስ እይታ አሁን ቤተሰብ ያለው ሰው ልጅ አለ፣ ሶፋን ያበላሻል፣ ግድግዳን ያበላሻል። ይህ ሰውዬ በስንት ጊዜ ነጭ ቀለም ይቀባል? ከቀለምስ እይታ ምን አይነት አመለካከት አለ? ሰዎች ቢጠቀሙ ብለስ ሪኮመንድስ የምታደርገው ቀለም ካለ? እኛውን ቀለም ላይ ተምረን ከለር ሳይኮሎጂ ተብለን ተምረን ፐርፕል ይሄ ነው ብሉ ይሄ ነው ምናምን ብለን ተምረን አሁን እንደውም ቅድም እንዳልኩ አሁን ጊዜ ኢንቴሪየር ዲዛይነሮቹ እኔ በጣም ደስ ይሉኛል። በጣም አሪፍ እየሄዱ ነው፣ ደፋር እየሆኑ እድሉን በተለይ ሲያገኙ። ለምን እድሉን ማግኘት ከባድ ነው። እድሉን ሲያገኙ ግን ሲሞክሩ ታያቸዋለህ። አሁን እያንዳንዱ ቤት ቅድም እያልኩ ቀለም ልምረጥ ብለህ ብጠይቀኝ አይ ሃይ ኳሊቲ ይሁን ብዬ ልተው እችላለሁ። ለምን እንደሆነ ታውቃለህ? ፐርሶናሊቲን መቃረብ መገናኘት አለብኝ። አርቲስቲክ ማይንድሴት ቢኖርህ ነጭ ቀለም ቀብቼ ለአንተ ሰጥቼ ምን ታደርገዋለህ? እዛ ቤት አሳይ ነው የእብድንት ውስጥ የገባህል ሊሰማህ ይችላል። ገብቶሃል? አንተ ማነህ ብዬ ቤትህን ገብቼ ፐርሶናሊቲን አይቼ አይ እንደዚህ ክላሲ ሰው ልትሆን ትችላለህ፣ አርቲስቲክ ቴምፐርመንት ሊኖር ይችላል፣ አንዳንድ ቦልድ ነገሮችን አፕሪሺየት ልታደርግ ትችላለህ። ምናልባት በርገንዲ ግድግዳ ልቀባው ይችላል፣ ጥቁር ላደርገው ይችላል። አንዳንድ ሰው ምንድን ነው ጥቁር ሴጣን ነው ይላል። የሴጣን ነው የሀዘን ነው የሴጣን ነው የሀዘን ነው ሊል ይችላል። ሁሉም ሰው እንደዛ አይደለም። አንተ ልትወድ ትችላለህ። ገብቶሃል? በተቃራኒ ደግሞ ሳይንቲፊክ የሆኑ ፋክቶች አሉ። ነጭ ብራይት በቃ ነጭ ብራይት ነው። ምናልባት ለመኝታ ቤት ከተጠቀምከው ብርሃን ሊበዛብህ ይችላል። ምናልባት ጥሩ ላተኛ ትችላለህ። እሺ ግሬ ቶን ወይም ደብዘዝ ያሉ ቶኖች ወይም ከለር ሪፍሌክት ሲሆን አብዞር የሚያደርጉ ቶኖችን እንጠቀም ብዬ ኢንትሮዲውስ አደረኩልህ። ሰደል አሪፍ እንቅልፍ እየተኛ ነው። ግን ይህንን ነው የምልህ በቃ አንዳንዴ እንደማመጥ አንዳንድ ሰዎች ያለ ምክንያት አይደለም ከለር ኢንትሮዲውስ የሚያደርጉት። ሴፍም ከመሆኑ ሁሉም ሰው ኮንቬንሽናል የሚወደው ነጭ ስለሆነ ነጭ ይቀባል እንጂ በጣም ጥቁር ህንፃ እንትን ጋር መገናኛ የሆነ ከስር ፒንክ መኪና ያለችበት ስም ስለማላውቅ አሁን ጥቁር ነው እንዳለ ህንፃው እንዴት ነው የሚያምረው! ጥቁር ከግሪን ጋር ግሪነሪ ተደርጎበት ኦፕን ማይንድድ መሆን ኮሜርሻሉን አይደለም የምትለኝ ወደ ሾላ ገበያ ከሄደች ስደርስ ኤግዛክትሊ። እና ከለር ላይ አሁን እንደውም ያሉት ኢንቴሪየር ዲዛይነሮች ደፋር ናቸው፣ እየሞከሩ ነው። ከነጭ ውጭ ነገሮችን ሲጠቀሙ ታያለህ። ኢቭን ነጭ እንኳን ባይሆን ይሄ ኦፍ ዋይት ከለሮች ያን ራሱ አንደርስታንድ ማድረግ እኮ እንትን ይፈልጋል፣ እውቀት እኮ ይፈልጋል። የሆነ እይታን አይተህ የሆነ ነገር አይተህ ወደኸው ቀይረኸው ለአንተ አምጥቼልህ ነው የሆነ ፕሮሰስ እኮ አልፈሃል እንጂ አይ ጂፕሰም ላይ ነጭ ቀብቼ ከዛ እንትን አይሆንም። እንደዚህ ሰው እንደየሰው ፐርሰናሊቲ ካፌም ከሰራ ከሎጎ ላይ ከለር ይወሰዳል። አትሊስት ዴር ትራይንግ አብሮ ከቤቱ ጋር የሚሄድ ነገር ሎጓቸው ቡኒ በጥቁር በነጭ ሆኖ ቤቱ ላይ አረንጓዴ ቀብተህ እንዴት አብረን እንትንላለን ውጥት ከዛ ይህን እንትን ማድረግ መሞከር ቴስት ማድረግ እንደዚህ ሲሆን ነው አሪፍ ነገሮችን መስራት የምንችለው። ከዛ በላይ ግን ደፋር ነው። እኔ በጣም ደስ የሚለኝ ኢንቴሪየር ዲዛይነሮች በቃ ደፋር ናቸው።
አዳዲስ ነገሮችን ይሞክራሉ። አዳዲስ ነገሮችን ሰው ይሞክራሉ። ባይ ዘ ዌይ ኢንቴሪየር ዲዛይን ራሱ የሚያሰራውም ሰው ራሱ በጣም ኦፕን ማይንድድ የሆነ ሰው ነው ብዬ አስባለሁ። ከኮስት አንፃር አሁን እኛ ሀገር ላይ ትልቁ ችግር ምን መሰለህ? ኢንቴሪየር ዲዛይን ማሰራት እንደ ትልቅ ነገር አስበው ያው ወይም ደግሞ ትልቅ ገንዘብ ስፔንድ እንደምታደርግ ነው ተደርጎ የሚታሰበው። ሌሳው ሬዚደንስ ላይ እንሂድ፣ አንድ በካሬ እስከ 500-600 ብር ሊሆን ይችላል ኢንቴሪየር ለመስራት። ያንን እንደ ትልቅ ብር አድርጎ ሊያስበው ይችላል፣ ግን ሉዝ የሚያደርገው ነገር በጣም ብዙ ነው። ገብቷል? እና እኛ ሀገር ላይ ትልቁ ችግር እሱ ነው። በኢንቴሪየሩ ተሰርቶ ልክ ሲያልቅ ሰዎች መጥተው አክኖሌጅ ሲያደርግልን የዛን ሰዓት ደህና ነገር ኢንቨስት አድርገህ ደህና አውትከም እንዳገኘ ፊል የምታደርገው ኢቭን እስከዛ ድረስ ራሱ ሰውየው ሜቢ የሆነ ከራሱ ጋር እየተታገለ ሊሆን ይችላል። አካባቢ ያለ ሰው እብድ ነው ወይ እንዴት የሁሉ ብር ኢንቨስት ታደርጋለህ? ለኢንቴሪየር እንደዚህ ትከፍላለህ? ራስ እኛ እንሰራለን እንደዚህ ሀሳብ አንሰጥም ምናምን ይልሃል። አካባቢ ላይ ያለ ሰው ዳውት ያደርጋል በጣም። አሁን እንደውም የሚገርምህ ቲክቶክ ላይ ምንም ሲታይ የሆነ አውትሉኩን የሆነ አውትከሙ ሲታይ የሚያምር ነገር መሆኑ ሲታይ ምናምን ነገር ኦኬ ሶ ለምን አልደውልም እያለ እየደወለ ብዙ ሰዎችን ያሰራልና በጣም ደስ ይላል። በሪል ስቴት እይታውስ አርክቴክት ምንድን ነው ምን ይመስላል? በሪል ስቴት አሁን እኛ ሀገር ላይ በጣም ብዙ ሪል ስቴቶች አሉ። ከአርክቴክት እይታ ላይ ከአንተ እይታ እንዴት አይነት እይታ አለ በእነሱ አሁን በሚገነቡ ህንፃዎች ላይ? በሚገነቡ ህንፃዎች አንደኛ በጣም ብዙ ህንፃ እየተገነባ ነው። በጣም ብዙ ህንፃ አለ። ምናልባት እየረከሰ ነው። ኦንሊ ኮሜንት ያለኝ ነገር ኳሊቲ የሆኑ ነገሮችን እየሰራን ነው ወይ እሱን ኩዌስችን አደርጋለሁ። አንዳንዴ ፕራይስ ይቀንስ ያው ኮምፕሮማይዝ ይደረጋል ብለህ ኮምፕሮማይዝ ይደረጋል አንዳንዴ። እንደውም አሁን ነው ሰፋፊ ካሬ እንትኖች የመጡት እንጂ ማልወዳት እንትናለች ኮሪደር አብረህ ትከፍላለህ ምናምን እያሉ ሴንስ አይሰጥም። ምናልባት ቢዝነስ ስለሆነ ግን ሰው እስኪኖርበት እስከተሰራ ድረስ ኳሊቲ ስፔስ ለሀበሻ ራሱ የሚሰሩ ህንፃዎች እና ለፎሪነር የሚሰሩ ህንፃዎች አንድ አይደሉም። እኔ እርግጠኛ ነኝ የዛሬ 10 ዓመትም ቢሆን ትራዲሽናል ኪችን ልናጠፋ ምንችል አይመስለኝም። ምግባችን፣ እንጀራችን፣ ሽሮ ስፓይሱ አለ ምናምን እና አሁን ኦፕን ኪችን የሚባሉ ኮንሰፕቶች አሉ ምናምን አይ ላይክ ደም። ለሁሉም ሰው ይሰራል አይደለም። ሶ ሪስቴቱም አሁን ምንድን ነው ለሀበሻ ቢሰራ አሪፍ ነው የሚሰራው። በጣም ነው የምወደው። ግን ትንሽ ደግሞ አለው አሁን እንደዚህ ስለ ደግሞ ይመጣልኛል። አሁን ቲክቶክ ላይ አለው ሪስቴት አንዳንድ ሻጮች ብቻውን ኪችን ተሰርቶ ስፔሱ እንትን ብሎ ለጥቃ ይዘው ሲገቡ ሳሎን ላይ እንዳይታይ ኪችኑን አስቀድመው ምናምን አሉ አሪፍ አሪፍ። ሁሉም ግን ስላልሆኑ ምናልባት ስንሰራ ነገሮችን ስንሰራ ለሀበሻ እየሰራ መሆኑን እናስታውስ። እሱ ነው ያለኝ ኮሜንት። በቃ እዚህ ጋር ለሀበሻ ነው እየሰራ ለሀበሻ ምንሸጥ ከሆነ የሀበሻን ላይፍ ስታይል እናጥና። እንደዛ ነገር ቢሆን አሪፍ ነው። በጣም አሪፍ ነው። ወደ አርክቴክት አለሙ ላይ ስትገባ ምን አይነት ስኪሎች ሞር ቢያዳብሩ ለሚማሩት አርክቴክቶች ማለት ነው ምን አይነት ስኪሎች ሞር ቢያዳብሩ ጥሩ ነው ብለህ ታስባለህ? ለእነሱ ሲወጡ አሁን እዛ ትምህርት ዓለም ላይ እያወራን ነበረ። ትምህርት ዓለሙ ላይ እና ስትወጣ ያለው ነገር በጣም ልዩነት አለው። በዛው ልክም የምሰራቸውም ሶፍትዌሮች እዛ ያለው እና እዚህ ያለው ደግሞ ኮምፕሊት ሊለያይ ይችላል። ምን አይነት ስኪሎችን ሞር ቢያዳብሩ ጥሩ ነው ብለህ ታስባለህ? እንኳን ወደ ዴማሆፕ ሪል ስቴት በሰላም መጣችሁ። ዴማሆፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ዴማሆፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው። እኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። አንድ መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። የ90,000 ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90,000 ብር የነበረው የካሬ ዋጋ ወደ 72,000 ብር የካሬ ዋጋ ዝቅ ይላል ማለት ነው። በሁለት ልክፈላቸው። ፐርሶናሊቲ ስኪል ፐርሶናሊቲ ምን አይነት ሰዎች ናቸው እና ከዛን ቴክኒካል ነገሮች። ፐርሶናሊ ማንነታቸው ላይ እንትን ይሆኑ ኮሚኒኬሽን ከሰው ጋር ያላቸው ሰው እንዴት ማናገር እንደሚችሉ ይማሩ ከወዲሁ። ኮሚኒኬሽን በጣም በጣም ኪ ፋክተር አለ። እኔ እንትኔ ላይ ስሰራ ሬዝሜ ፖርትፎሊዮ ላይ ስሰራ እነዚህ ነገሮች አውቃለሁ። ማላውቀው ነገር ካለ ደግሞ ተምሬ እሰራለሁ ብዬ ነው የምጽፈው። ማላውቀውም ነገር ቢሆን አም ዊሊንግ ቱ ለርን በቃ አላውቅማ
ግን ካስገደደኝ አውቃለሁ። በቃ ኦፕንነስ ከሰው ጋር ያላቸው ኮሚኒኬሽን ስኪላቸውን ፐርሰናል ኮሚኒኬሽን ስኪላቸው አንደኛ ያዳቡ ተማሪዎች ልጅ ናቸው የሚባለው ኮሚኒኬሽን እንትን አድርገን ከትላልቅ ሰው ጋር ከክላይንት ጋር ከፐርሰናሊቲ ጋር ብዙ አይነት ሰው ይመጣል። ከብዙ አይነት ሰው ጋር ዲል የምታደርገው ኦልሞስት ማንነትም እንደዛ መሆን አለበት። ሪጅድ፣ ቁጡ እንደዚህ አይነት ፐርሰናሊቲ ያላቸው ሰዎች ለትምህርት ኦፕን ስላልሆኑ ፐርሰናሊ ኮሚኒኬሽን ስኪል ቤዚክ ኮሚኒኬሽን ከሰው ጋር እንዴት መግባባት ይቻላል፣ ቁጭ ብሎ ማዳመጥ እንዴት ይቻላል፣ መናገር እንዴት ይቻላል የሚለውን መያዝ። ከስኪል አንጻር ደግሞ አሁን አውቶካድ ምናምን የተለመዱ ሶፍትዌሮች ናቸው። አዳዲስ እኔ አሁን ፓሽኔት የሆንኩበት አርኪቴክቸር ላይ በተለይ ቪዥዋላይዜሽን ስኪል ነው። ነገሮችን ቪዥዋላይዝ ማድረግ ድሮይንግስ አሁን አርኪካድም ሬቪትም በለው ድሮይንግም ሞዴልም ይሰራል። which is good ሁሉም ሰው እንደፈለገ ሊሰራበት ይችላል ሁለቱም ሶፍትዌር ተጠቅሞ። ግን ከዛ በኋላ ያለው ነገር የለም። ቴክኒካል ድሮይንግ አለ፣ ብሉፕሪንት አለ፣ አውቶካድ አለ፣ ብዙ የሚሰራ ሰው። ከዛ በላይ ግን ከዛ በላይ ገፍቶ የሚሄድ ሰው የለም። ሞዴሊንግ ሶፍትዌሮች አሁን አንድ መኖሪያ ቤት ምናምን ኤኒቲንግ አርኪቴክት ቢሰራው ምናልባት ሬቪት ሊጠቀም ይችላል፣ አርኪካድ ሊጠቀም ይችላል። እስኪ ሲምፕል ፋሴድ ኤሌመንቶችን ሞዴል እናርግ ብንል ግን ከጨዋታዎች ነው። ሲኤንሲ ማሽን ላይ የሚገቡ ኤሌመንቶችን ሞዴል እናርግ ብንል አናውቅም። ከዛ በፊት ለየት ያለ ነገሮች ላይ መሳተፍ ማወቅ። ራይኖ 3D የሚባል ራይኖሶረስ አለ፣ አሪፍ ሞዴሊንግ ሶፍትዌር እና ብሌንደር 3D ማክስ። እነዚህ ሶፍትዌሮች ያው ኮንቬንሽናሊ ሞዴሊንግ ሲባል ምናልባት ወደ አኒሜሽኑም ሊሄድ ይችላል፣ እንደዚህ አለ። ግን አርኪቴክቶች በተለይ ከሆነ ያውቁታል። በቃ አስፈላጊ ነው። አሁን በዚህ ጊዜ በተለይ በዚህ በውድድር ዘመን እርግጠኛ ነኝ አሁን የምናያቸው ትሬንዶች እየጠፉ ይመጣሉ አሉ። አሁን ቲክቶክ ላይም አይቻለው ፋሴድ ኤሌመንቶችን በብረት ላሜራ አቆራርጠው የተለያዩ ዲዛይኖችን እየሰሩ። ይሄ እንዲህ በጣም አፕሪሺየት የማደርገው ነገር ነው። ለየት ያለ ነገር እየሰራ ነው። ቤዚክ የሆኑ እንትኖች አሉ ሶፍትዌሮች እንደነ ሬቪት፣ አርኪካድ፣ አውቶካድ። ቢዮንድ ዛት ግን ሞዴሊንግ ሶፍትዌርስ እንደነ 3D ማክስ፣ ብሌንደር፣ ራይኖ የመሳሰሉ ሶፍትዌሮች በተለይ አርክቴክት ከሆኑ እኔ አስፈላጊ ነው። አሁን ከዚህ በኋላ ከምን አይነት ሰው ጋር መስራት ትፈልጋለህ ብትለኝ አይ እንደዚህ አይነት ነገር የሚያውቅ ወይንም የሚሞክር ወይንም ማወቅ የሚፈልግ ሰው ጋር ነው የምልህ። ለምን አሁን እየተቀየረ ነው ጊዜ። በጣም ኤክስፐሪመንት የሚያደርጉ ሰዎች መጥተዋል። ቅድም እንደውም ቦክስ እየሄድን ነበር። አሁን እየቀየር ነው እዚሁ ማምረት 3D እንትን ዴቨሎፕ ማድረግን 3D ፕሪንት ፕሪንቶች በጣም እያየሁ ነው ከተማችን ላይ በጣም አሪፍ። አሁን ይሄ አፕሪሺየት የሚደረግ ነገር ነው። ግን ኮንቬንሽናል ይሄ በቃ አውቶካድ እና አርኪካድ እንትን ምናምን ካወቀ ሲቪል 3D ሊሆን አሉ የሆነ ቤሪየር ያላቸው ስራ ያስቀጥሩሃል። ከዛ በላይ ግን አትሄድም። ራስን ለማሳደግ እንትን አትልም። ራስን ለማሳደግ አጥርም። ከዛ ባለፈ ደግሞ እኔ በፕሬዘንቴሽን አምናለሁ። ፕሬዘንቴሽን ላይ በጣም ሰው አሪፍ ስራ ሊሰራ ይችላል። እንዴት ማቅረብ እንደሚችል ካላወቀ ግን ከንቱ ነው። በቃ ማመን አለብኝ። አሪፍ ስራ ሰርተህ ካየው በኋላ ማመን አለ። ፕሬዘንቴሽን ምንድን ነው? እይታህን ማለት አንድ ነገር ፕሬዘንት በምታደርግበት ሰዓት ላይ የሰራው ዲዛይን ፕሬዘንት ስታደርግ እይታህን በደንብ መግለጽ አለብን ነው። በደንብ መገለጽ አለበት። አሁን በዚህ በጣም ቤዚክ የሚባሉ ፕሬዘንቴሽኖች አሉ፣ በጣም አውትስታንዲንግ ፕሬዘንቴሽኖች አሉ። በመካከል ያለው ጋፕ ኤፈርት ነው። ይሄ በጣም ኳሊቲ ያለው ኖርማል አንድ አይነት ህንፃ ለሁለት ሰው ብሰጥና ዝም ብሎ ምናምን ፓወርፖይንት ላይ ፎቶ ገብቶ ከጎን ቴክስት ገብቶ በስትክክል ተጨንቆ ኢሉስትሬተር ላይ ያስገብቶ ፎቶሾፕ ላይ ኤዲት ተደርጎ ኦር አኒሜት ተደርጎ ኤኒቲንግ እኔ ላይ ያለው ኤፌክት አንድ አይደለም። ክላይንትም እንደዛ ነው።
ያው ኢቭን ራሱ ክላይንትን እንዳከበርከው ነው ራሱ ኤግዛክትሊ የሆነ ኤፈርት ጊዜ ሰጥተህ አንድ ነገር ሰጥተህ ስታሳይ በደንብ የሆነ ኤፈርት እንዳሳየህና ኢቭን ስታስረዳ ራሱ ያስታውቃል ምን ያህል ጊዜ እንደሰጠኸው የሚያስረዳው ራሱ ምንም ሌላ ቦታ መሄድ አይጠበቅብህም ለዛ ሰውዬ በደንብ ያለው ነገር ኢሉስትሬት ስታደርግለት ሰማው አንደርስታንድ ታደርጋለህ ይሄ ልጅ በደንብ ለፍቷል ብሎ አንደርስታንድ ያደርጋል ስራ ይናገራል ኦፍ ኮርስ ስራ በጣም ነው የሚናገረው ከአርክቴክት እይታዎች ላይ ብዙ ጊዜ የአርክቴክት ህይወት ባይሳካስ ተመርቀው የሚወጡ አርክቴክቶች ይኖራሉ ባይሳካ እናንተ አሁን ብዙ ጊዜ ላይክ እንዳልኩ ነው ቪዥነሪዎች ናቸው ነገሮች የምታዩበት እይታ አለ ሌሎች ነገሮች ላይ ምን መስራት ይችላሉ አሁን ብዙ ጊዜ አርክቴክት ብቻ ነው ፎከሱ የሚሆነው ሌሎች ነገሮች ላይ ምን አድርገው ፎከስ አድርገው ወደ ቢዝነስ ዓለም ውስጥ መቀላቀል ቢፈልጉ ከምን ነገር ላይ መስራት ይችላሉ እኔ በጣም ደስ የሚለው ነገር አርኪቴክቸር የሆነ ማይንድ ሴት ላይ ይከታል እንዴት መሰለህ ፕሮጀክት ሲሰጥ ትምህርት ቤት የሆነ ፕሮጀክት ይሰጣል ስሙ የሆነ ነገር መስራት ለእንትን የሆነ ነገር መስራት ያ ፕሮጀክት ሲሰጥ የምታልፍባቸው ፕሮሰሶች አሉ እነዛ ፕሮሰሶች ምንድን ናቸው መጀመሪያ ሪሰርች ታደርጋለህ ባክግራውንድ ሪሰርች ታደርጋለህ ኬዝ ስተዲ ትሰራለህ ቴስት ታደርጋለህ ኮንሰፕት ትሰራለህ ኢምፕሊመንት ታደርጋለህ የሆነ 1 2 3 እያሉ ሄዱ ስቴፖች አሉ እነሱ ስቴፖች ለሁሉም ቢዝነስ ይሰራሉ ለዛ ነው አሁን በጣም ብዙ አርክቴክት ኢፖክሲ ይሰራል እንጨት እንትን ይሰራል አርትስ ኤንድ ክራፍት ይሰራሉ ምንጣፍ ይሰራሉ ሞዴል ይሰራሉ ይሄ ኦድ ሞዴሎች ከዛን ደግሞ ከፍ ስትል በሲኤንሲ የተለያዩ ፋሴድ ኤሌመንቶችን ይሰራሉ በብረት በምናምን አለች የሆነች ፕሮሰስ የምትታለፍ ፕሮሰስ አለች ያንን ማይንድ ሴት እንደውም ይዘው ስለሚወጡ ወርቀው አይወርቁም ነው አብዛኛው አርክቴክት ከሆነ ካታጎሪ ውስጥ አይወጣም ወይ ግራፊክስ ዲዛይነር ይሆናሉ ሎጎ ዲዛይን ሲያደርጉ ታያለ ያ የሆነ የሚሰጥ ማይንድ ሴት አለ ማንኛውም ስራ መስራት ስትፈልግ ፕሮፐርሊ መስራት ከፈልግ ምንድነው የምታደርገው መጀመሪያ አርኪቴክቸር ላይ እንደምታደርገው ባክግራውንድ ስተዲ ታደርጋለህ ለምን ዳቦ ቤት ያው በቃ ዳቦ ቤት ምን አይነት ዳቦ ቤት አለ ምን ይሰራሉ ከየት ነው የሚያመጡት ጤፍ ምንድነው ስንዴ ምንድነው ትላለህ ታሰፋዋለህ ለምን አርኪቴክቸር ላይ የተማርከው እንደዛ ነው የሆነ ነገር ስራ ስትባል መጀመሪያ ለወቀው እስኪ ምንድነው ያ ነገር ዙሪያው ላይ የተያያዙት ነገሮች ምንድናቸው ያኔ ፕሮብሌሞችን አውቃለሁ ቤዚካሊ ከሪሰርች ነው የምትጀምረው ሞር ላይክ እንደ ሎጎ አሁን ዲዛይን ሲሰራም ራሱን ችሎ እየሰፋ ነው የሚመጣው ከዛ በኋላ ነው ሰብስቦት ራሱ ወደ ሎጎ የሚሰጥ ኤግዛክትሊ እንትን የሆነ ማይንድ ሴት ውስጥ ኦልሬዲ ገብተሃል ሪሰርች አድርገሃል ከዛን ኬዝ ስተዲ በኛ ኬዝ ስተዲ ይባላል ዳቦ ቤት ስራ ብለህ ዲዛይን ብትሰጠኝ ዝም ብዬ እንጂ ዳቦ ቤት አልሰራም የተሰሩ ዳቦ ቤቶችን ሄጃ ያለው በቃ እየዞርክ ታያለህ ለምንድን ነው ይሄ እንደዚህ ጋር ቬንት የተደረገው ለምንድን እዚህ ጋር ስፔስ ምናምን ታያለህ ስራ ላይም እንደዛ ናቸው ብዙ አርኪቴክቶች እኔ እንደውም አርኪቴክት ወርቁ አይወርቅም ባይ ነኝ እንደ ሲቪል ወርቁ እግዚአብሔር የምሬ ነው ለምን እኔ በጣም ደስ እኔ እንደውም የማይሞክር ሰው ነው የማልወደው በጣም በሚገርም ሁኔታ ብዙ ጊዜ እየደወሉ አሁን ይደወላል ያው ታውቃለህ ስልክ ሶሻል ሚዲያ ላይ ካለ ይደወላልና ብዙ ጊዜ እኔ ጋርም አፕሮች የሚያደርጉኝ ብዙዎቹ ስርዓቶች እኛ ጋርም ሲቪል ኢንጂነሮች እና ኮተሞች ናቸው አርኪቴክት የሚገርመው ብዙ አልሰማም ማለት ስራ ፈልጌ ነው ሲቪ ለማስገባት ነው የሚለኝ አርኪቴክት በቁጥር ነው የሚገርመው እንዳልከው ነው ግን እውነትም ነው እኔ እንደዚህ አስቤው አላውቅም ግን ብዙ ነገር ላይ ክሬቲቪቲ የሚጠይቅ ቦታዎች ላይ ሲገቡ ወይም ደግሞ ፊት ሲያደርጉ ታያለና አሪፍ እይታ ነው በጣም አሪፍ ነው እንደ ምስክር ፕሎት አዲስን አሁን ከረንትሊ እየሰራው ያለው ኢንቴሪየር ላይ ነው መሰለኝ አይደል ካልተሳሳትኩኝ ከፕሎት አዲስ ላይ ምን አይነት ነገሮችን ኤክስፔክት እናደርግ ከስተመሮች አንተ ማግኘት ቢፈልጉ በመልኩ ሊያገኙ ይችላሉ አንደኛ ኤክስፔክት የምናደርጋቸው ነገሮች ኦፍኮርስ እንደ ማስተማሪያ ፕላትፎርም ስለሆነ ኢቬንቹዋሊ የምናስተማራቸው ነገሮች እየሰፉ ይመጣሉ አንድ እንደውም እንደ ቀዳሚ ሚኒ ፕሮጀክት ብለን ልንሰራ ያሰብነው ተማሪ ላይ አርኪቴክት የሆነ ተማሪ ያውቀዋል ኮንሰፕት የሚባል ነገር አለ ትምህርት ቤት ስንገባ እኛ መጀመሪያ ጊዜ ከባድ ነው ምንም ነገር አናውቅም ለማወቅ ትንሽ ቤሪየር አለ የሆነች ኮንሰፕት የምትባላለች ያቺ ኮንሰፕት ናት ራሷን ወልዳ ህንፃ ኢንቴሪየር ምናምን የምትሆነው እና ተማሪዎች ላይ ያለችው የመጀመሪያውን ጋፕ በመጽሐፍ መልኩ ማዘጋጀት አስበናል አሁን ይሄን የምናዘጋጀው አርኪቴክት አስተማሪዎች ነበሩን
አሉ የሚባሉ አርኪቴክቶችም አሉ እውቅና ያላቸው እውቀት ያላቸው ስራቸውን እኛ አይተን ዋው ምን ማለት ነውና ከነሱ ጋር ኮሚኒኬት አድርገን በቃ ኢትዮጵያ ውስጥ አርኪቴክቸር የሚማሩ ልጆች እንትን እንዲሉ ያንን የመጀመሪያዋን ሴሚስተር ፌዝ በቃ እንደምንም ብለው አውቀው እንዲያልፏት እቺ የምትይዝ አንድ ቀላል የሆነች ሀሳባችን ኮንሰፕት የምትባል በእሱ ላይ መጽሐፍ ማዘጋጀት እቺ የመጀመሪያዋ ሚኒ ፕሮጀክት ናት። መጽሐፍ ማዘጋጀት ያንን ምናልባት በየትምህርት ቤቱ ማሰራጨት ብንችል ለነሱ በተለይ በጣም ትልቅ ጋፕ ይሸፍናል። ለተማሪ በቃ አሁን የዓለማወቅ ላይ ተወርውረህ እንዳልኩ ነው 11ኛ ክፍል አርኪቴክቸር ምን እንደሆነ ያለኝ አስተሳሰብና የመጀመሪያ ዓመት ስገባ አይገናኝም። በቃ ደንግጬ ነው ኢንቴሪየር ነው እንደውም አንተ ፈርስት ይር ነው ስገባ አሪፍ ነው የሰራው እኔ ሆሪብሊ ነው የሰራሁት። ፈርስት ይር ላይ ስገባ እንዳልኩ ከኦፍ ኤር ነበረ ስገባ የነበረውና ፈርስት ይር ስገባ እንዳልኩ ነው ሰፖርት የሚያደርገኝ ሰው ስለነበር ነው። ባይ ዘ ዌይ እኔም አርክቴክት ነበር መማር የምፈልገው። በዚህ አጋጣሚ እኔም አርክቴክት መሆን በጣም ኢንተረስትድ እንደሆነ ያደረገኝ ድሮይንግ መስራት ነው። ድሮይንግ በጣም 11 እና 12 መጥቶ የሚያስተምረን ከድሬዳዋ ዩኒቨርሲቲ አርክቴክት ዲፓርትመንት ሄድ ነበር እኛን መጥቶ የሚያስተምረን። እኔ የተማርኩት ድሬዳዋ ነው ሃይስኩልም የተማርኩት ማለት ነው። እና መጥቶ ያስተምረን የነበረው የዲፓርትመንቱ ሄድ ነው እና ልነግርህ አልችልም በጣም ኢንስፓየር ያደረገኝ ነበር። ግሬዴም የሚገርም ነበረ ከ100 በላይ ነው የማመጣው ራሱ ቦነሴ ምናምናም ሰርቼ ማለት 11 እና 12 እና ስወጣ በቃ እሱ ሰፖርት ያደረገኛል። እኔ አረጋለሁ ሰፖርት አረጋለሁ አርክቴክት መማር አለብህ ምናምን ይለኝ ነበር። እና ልክ ፈርስት ሴሚስተር ላይ ስገባ ጓደኞቼ በተአምር አርክቴክት አትማርም አሉ። እኔ አስቤ የነበረው እሱ ነው። ከዛ በኋላ በብዙ ነገር ኮንቪንስ አደረጉኝና ወደ ኮተም እንድገባ አደረጉኝ። ሰው ነበር ከጀርባ የነበረ ሰው ነበር ነው ከኔ ሲኒየሮች ስለነበሩ ጓደኞቼ የከዝኔ ጓደኞች ስለነበሩ እነሱ ናቸው በቃ ኮተም እንደዚህ ነው ይሄ ያው ብዙ ነገር ነጭ ወረቀት ሆነ አይደለም የምትገባው አታውቀውም ምን መምረጥ እንዳለብህ። አብዛኛው የሚያጋጥመው ተማሪ እንደዛ በጣም ኮንፊውዝድ ሆነ ነጭ ወረቀት ነው የምትሆነው እና የትኛው መምረጥ አለ። አሁን እኔ ሲቪል አስበው ከኮተም ሲቪል ሞር የተሻለ ስም አለው አይደለ? ሲቪልን ራሱ ኢቭን እንዳልመርጥ ራሱ ኮንቪንስ አድርገውኛል። አስበው ምን ያህል ኮንቪንስ እንዳደረጉኝ ያስበው። የኔ ግሬድ አሁን እንኳን ሲቪል አይደለም የፈለኩትን መምረጥ እችል ነበር። ግን ምንድነው በቃ ሲቪልን በደንብ በቃ ሲቪል አይደለም ኮተም መምረጥ ያለብን ምናምን ብለው በዚህ ልክ ኮንቪንስ አድርገውኝ ነው ኮተም የገባሁት። እና የመጀመሪያ የመረጥኩት እሱ ነው ያገኘሁትም እሱ ነው። እና አታውቀውም ማለቴ ነጭ ወረቀት ሆነ ስለምትገባ ብዙ ጊዜ እንደዚህ የሚያሳይ ሰው አለመኖሩ ትንሽ ከበድ ያደርገዋል። እሱን እንደው ልክ ነው። እሱን እኛ ብንትን ብንል አትሊስት ሲገቡ በቃ ስቴፕ ብንሰጣቸው ደስተው እኔ አልቲሜትሊ እኔ ያጣሁትን ነው በቃ መስጠት ፈልገው። አሁን እኔ ዩኒቨርሲቲ ስማር በጣም ብዙ ያጣሁት ነገር አለ ባለማወቅ። እኔ ፌንት ራሱ እኮ ወድቄያለሁ። በጣም ስትረስፉል ከመሆኑ የተነሳ ፈርስት ይር ፌንት ሜዲሲኖች ነበረ ፌንት እንደሚበሉ ወይ ጉዴ። በቃ አላውቀውም። እሞክራለሁ፣ እጥራለሁ፣ አይሳካም። መንገዱ ክሊር አይደለም። ማንም ሰው ስቴፑን እየነገረኝ አይደለም። እዚህ ጋር እንደዚህ ይሄን ስትሰራ ይሄን ነው መስራት አለብህ አይለኝም። በቃ በጣም ኤክስፔክት ይደረጋል ከአንተ ዲሊቨር የምታደርገው አንተ በጣም ጥረህ ሶሞስ ናቲንግ በቃ እሱን ጋፕ በማንኛው ነው ከዚህ በኋላ ለሚመጡ እንትኖች ፕሮጀክቶች አሁን ይሄ መጽሐፍ አለን እንትን አስበናል። ሬንደሪንግ ሰርቪስ አሁን ግቢ ያለው ችግር ትልቁ ምንድነው ላፕቶፕ ላይ ነው የሚሰራው። አቅም ብዙ ጊዜ ላይኖረው ይችላል ላፕቶፑ። ፕሬዘንቴሽን ጊዜ ሲደርስ ምን ሲደርስ ቪዲዮ ፕሮዲውስ ማድረግ ኦልሞስት በጣም ፍራስትሬቲንግ የሆነ አክቲቪቲ ነው እና እሱ ራሱ እኛ ብንሞላላቸው መጀመሪያ ስለ ኮንሰፕት እንንገራቸው እናስተምር እና እኛ እንደውም የምንፈልገው ሁሉም ሰው እንዲማር እዚህ አዲስ አበባ ውስጥ ያሉት አርኪቴክቸር ዲፓርትመንቶች ወር ምናምን አይደለም። በቃ ሁሉም ጋር ያለው አርኪቴክቸር ዲፓርትመንት አሁን ተጽዕኖ ፈጣሪ የሆኑ አርኪቴክቶችን ተጠቅመን የእነሱን ሀሳብ በመጽሐፍ አድርገን ወይንም በፒዲኤፍ ኤኒቲንግ ዘመኑ በፈቀደው አድርገን ለተማሪ ብንሰጥ ተቀባይነት ይኖረዋል። እኛ እንደውም
ኮንቬንሽናሊ ከነሱ ያንገርነን የምናውቀው ነገር ሌሰር ነው። የኛ ሀሳብ ምንድን ነው? ያውቃሉ የሚባሉ ሰዎችን ሰብስበን ኢንፎርሜሽን እንትንበል ኢንተርቪው እናርጋቸው። ከዛ እንውሰድ፣ ፋይላቸውን እንውሰድ። እንዴት እነሱ ኮንሰፕትን ራሄል እንዴት ናት፣ በቃ ሁሉንም እንየው። እንሰብስበው ከዛን እስኪ ተማሪው መጀመሪያ ጊዜ ክላስ ሲገባ ይየው፣ ፎቅ ሲሰራ እንደዚህ ነው ማለት ነው፣ ዲዛይን ሲሰራ እንደዚህ ነው። አሁን ቅድም እኮ እንዳለው አርኪቴክት አሁን ፎቅ ላይ ምናምን ብቻ የለም፣ ፈርኒቸር ሊሰራ ይችላል። እንትን ጠረጴዛ፣ ወንበሮች፣ የተለያዩ ዩኒክ ነገሮች ይኸው የትላልቅ አርኪቴክቶችን አመለካከት ይህ እሱን አንድ ከዛ ሬንደሪንግ ፋም ከዛ ትምህርት ማስተማር ደግሞ ከዛ እያለ ትምህርት ቤት መክፈት። እኔ አሁን እንደውም አይቀር ኢቬንቹዋሊ የዛሬ 5-10 ዓመት በለው አርኪቴክቸር ትምህርት ቤት በእኛ ካሪኩለም ስታንዳርድ በዚህ ዘመን መከፈት አለ። ለምን እኛ ገብተን የተማርናቸው ነገሮች ብዙ መማር የሌለብንም ነገሮች ነበሩ። ታይማችንን ኦልሞስት ዌስት ያደረጉ ነገሮች፣ ከዛን ደግሞ መማር ያለብን ነገሮች ነበሩ። አሁን ምነግረን ጋቦች ፊል የሚያደርግ ሰው ኢቬንቹዋሊ ያንን ነገር እያጠሩ መጡ በእኛ ስታንዳርድ። በቃ አሁን ዓለም የውጭ ሀገር የአርኪቴክቸር ተማሪ በሚሰራው ስታንዳርድ እዚህም ያለው ልጅ መስራት አለበት እና በዛ ልክ ትላልቅ ትምህርት ቤቶችን መክፈታችን አይቀርም። በጣም አሪፍ እይታ ነው። ማለት እኛ ሀገር ላይ በመጽሐፍ ደረጃ ወይም ደግሞ እንዳልከው ወጣቱን ሰፖርት የሚያደርግ ተማሪውን ሰፖርት የሚያደርግ አሁን እኛ አንድ መጽሐፍ ነበር፣ ኢንጂነር ሄኖክ ነው እንደዚህ ይባላል። ትንሽ መጽሐፍ እንደዚህ በኮንስትራክሽን ሰርቷል። እንደ ድንገት ነው ያገኘሁት ፒዲኤፉ። በጣም አሪፍ መጽሐፍ ነች፣ ትንሽ መጽሐፍ ነች። እሷን አገኘሁኝ። የሆነ እንደ ቤዚክ ነገር ይጠቅመሃል። የእሱን ከዚህ በፊት የነበረውን ፕሪቪየስ ክላይንቶች እንዴት እንደሚሰራ ከተጀምሮ ከፕሮፋይሊንግ ጀምሮ እስከ ሙሉ ግንባታው ምን ነገሮች ኤክስፔክት እንደምታደርግ፣ ሳይት ላይ የሚጠሩ ስሞች ምንድናቸው፣ ማቴሪያሎች የሚገርም አናጺ የሚይዛቸው መዶሻዎች ምንድናቸው ምናምን እያንዳንዱን ነገር ያው ተምረህ የምትወጣው በእንግሊዝኛ ስለሆነ አታውቀውም። አማርኛው ራሱን ችሎ እኮ ራሱ ትምህርት ነው። እና እነዚህ ነገሮች ያወራ ነበረ መጽሐፉና አልተለመደም እኛ ሀገር ላይ። እኔ እናንተ አሁን የጀመርናቸው ነገሮች በተለይ አሁን አንተ በአርኪቴክቸር እይታ ውስጥ እኔ በኮንስትራክሽን እይታ ውስጥ ገና ነው። አሁን ቲክቶክ ላይ የሚያየው ነው እና በጣም ብዙ ልጆች እየጀመሩ ነው። ኢንስፓየር ያደርገዋል ማለት አንተንም እያዩ ክፍተቱንም እያዩ ለማስተማር ይሞክራሉ ምናምን። እና በአንተ በኩል እንዴት ነው የተማሪዎች ፊድባክ? ይደወልልሃል? ይመጣሉ? ምን አይነት ነገሮችን ይነግሩሃል? እንኳን ወደ ዴማፕ ሪል ስቴት በሰላም መጣችሁ። ዴማፕ ካሉት ሪል ስቴቶች ትንሽ ለየት የሚያደርገው ነገር ብዬ እኔ ፐርሰናሊ የማስበው ኳሊቲ ላይ በጣም ፎከስ አድርገው ነው የሚሰሩት። ዴማፕ ሪል ስቴት ያው የመጀመሪያ ሳይቱ የሚታወቀው ሲግናል ላይ ያለቀ አፓርትመንት ወደ ገበያው በማምጣት ነው የሚታወቀው። አሁን ሾላ ሳይት ያወጣ ነው አለን። ሾላ ማጂክ ካርፔት ትምህርት ቤት ፊት ለፊት ማለት ነው። እኛው ሳይት አፎርደብል ፕራይስ ነው ይዘን የመጣ ነው። 1 መኝታ ጀምሮ እስከ ባለ 3 መኝታ ካሬ አማራጮች አሉ። የ90,000 ብር ጀምሮ በካሬ ማለት ነው። ነገር ግን 100% ለሚከፍሉ ሰዎች ደግሞ 20% የሚደርስ ዲስካውንት አለን። ያ ማለት 90,000 ብር የነበረው የካሬ ዋጋ ወደ 72,000 ብር የካሬ ዋጋ ዝቅ ይላል ማለት ነው። በጣም ፖዚቲቭ ነው። እንደውም አሁን ይህን ሰሞን የሚቀርቡልኝ ኮሜንቶች ለምንድነው ቶሎ ማሰራው እንደ ድሮ እየሰራ አይደለም ምናምን። በእውነት አንዳንድ ተማሪዎች ይነግሩሃል እንዴት ኮንተንት አይተው እነሱ ኢንስፓየርድ እንደሆኑ ወይንም የሆነ ዳውት ይኖራቸዋል። አንዳንዴ ለምንድን ነው ነገር የምማረው የሚላል አንዳንድ ላይፍ ይችላል የሆነ ዳውት ይኖራቸዋል በውስጣቸው እና ከዛን አንዳንዴ መንገድ ላይ የሚያገኘኝ ሰው አለ፣ ተማሪ የሚያገኘኝ አለ። ከዛ ይነግረኛል በቃ እኔ እኮ እንደዚህ አይቼ እንደዚህ ስትሰራ አይቼ በቃ እኔም ልቀጥልበት አሰብኩ። እንዴ ይሄ እኮ በጣም ትልቅ ነገር እኮ ነው። እኔ እዚህ ጋር ቁጭ ብዬ የሆነ አንድ ሰው ህይወት ኢንፍሉዌንስ ካረኩ ሌላው ነገር ለእኔ ማተር ሊያደርግ አይገባም። እንደውም ፖዚቲቭ ኮመንት እንዳለ ሁሉ ኔጌቲቭ 10 እጥፍ ኔጌቲቭ 10 እጥፍ ነው። ግን ይሁን በቃ አሉ ተማሪዎች ወይ መንገድ ላይ ሲያገኙ ሊሆን ይችላል፣ ወይ ቦታ ቁጭ ብለው ሲያገኙ ሊሆን ይችላል። ኖርማል ከዛ በላይ ከተማሪዎችን በላይ ደግሞ ትምህርት ውስጥ የሌሉ ስራ ውስጥ የሌሉ ኖርማል ሰዎች እንዴ አንተ እኮ እንትን የምትሰራው ምናምንና ከዛ ሪኮል አድርገው
ስለ እንትን የሰራኸው ይሄ በጣም ገርሞኛል እና በርታ። ለኔ እኮ በጣም ትልቅ ነገር ለምን አልነበረም እኮ ያ ዛሬ ኖሮ እንደዚህ ሰው ሲልህ አትሊስት የሆነ ነገር እያረኩ በቃ ቢያንስ የሆነ መንገድ ትክክለኛ መንገድ ላይ እየሄድኩ ነው ብዬ እንዳስብ ያደርገኛል። ስለዚህ የኔ ተማሪ በተለይ ተማሪ ኮመንት ለእኔ እንትኔ ነው። ይህን ነገር ላውቁመው እንዴ ብዬ ዳውት ባረግ ልክ ያንን ነገር የሆነ ልጅ ሲነግረኝ አይ አም ዶይንግ ዲስ በቃ አትሊስት የሆነ ሰው እኮ በቃ ጥቅም ላይ እያዋልኩት ነው ጊዜ ጥቅም ላይ እያዋልኩት ለእኔ ትልቅ ሞቲቬሽን ነው የሚሰጠኝ እና ሶፋር በተለይ በተማሪ በኩል ያለው ኮመንት ሪቪው ደስ ይላል። እንትናቸውን ንቃታቸውን በቃ ታየዋለህ። የሆነ ነገር ላይ ከነበሩ የሆነ ነገር ላይ ከታቸዋል እና ምናልባትም ኦኬ የመጀመሪያ ዓመት ምናምን የሚማር ተማሪ አይቶ ይቻላል በቃ ይቻላል። እሱም እኮ ወጥቶ ይሄን እያደረገ ነው። ከዛ ብዙ ነገር እኔ ለማድረግ እቅዶች አሉ። ብዙ ነገር ካረኩ ደግሞ እነሱ የማያደርጉበት ምክንያት የለም። በቃ ይቻላል ብለው ወጥረው እቺ 5 ዓመቷን በቃ ነክሰው ወጥተው ደግሞ እነሱ የራሳቸውን መንገድ የራሳቸውን ጀርኒ አሁን በጣም ብዙ ተማሪዎች አያለው ቲክቶክ ላይ ምናምን በቃ አርኪቴክቸር ግቢ የሚሰሩትን ቪዲዮ እያደረጉ ከወጡ በኋላ የሚሞክሩትን ይሄ በጣም ደስ ይላል እና ተማሪ በኩል ያለው ኮሜንት በጣም ፖዚቲቭ በጣም ሞቲቬቲንግ። በዚህ አጋጣሚ አመሰግናለሁ ተማሪዎች ለምትሰጡት ኮሜንት ለምትደግፉ እኔ አም ኦልዌይስ ግሬትፉል። የሆነ ሰው እንደዚህ ለምታደርገው ነገር አመሰግናለሁ ካለ እኔ ማመስገን ያለብኝ አመሰግናለሁ እንደዛ ስላላችሁ እና በዚህ አጋጣሚ አመሰግናለሁ በጣም። ባይ ዘ ዌይ ይሄን ነገር ስትል እኔ በጣም ያስለቀሰኝ ስልክ አለ ተደውሎልኝ በጣም በሚገርም ሁኔታ ጠዋት ነው የደወለልኝ እና ጠዋት ደውሎልኝ ትናንትና ማታ ስደውልልህ ስልክ አልሰራልኝ እና ያንተን ቪዲዮዎች አይቼ ኢንተርቪው ነበረብኝ ስራ ፈትቼ ለረጅም ጊዜ ተቀምጬ ነበር እና የመጣሁት ከድሃ ቤተሰብ ነው ማለት ከችግረኛ ቤተሰብ ነው እና ከእንደዛ አይነት ቤተሰቦችን እንኳን መርዳት ሲኖርብኝ ጭራሽ እነሱ ላይ በርደን ሆኛለሁ እና የአንተ ቪዲዮዎችን ሙሉ ቪዲዮዎችን አይቼ ከላይ እስከታች ድረስ አይቼ ኢንተርቪው ነበረብኝ አንድ ስራ አግኝቼ እና የተማርኩት ብቻም ሳይሆን የአንተ ቪዲዮዎች በማየቴ ኢንተርቪውን አለፍኩኝ እና እንደው ፍቃደኛ ከሆንክ የመጀመሪያ ወር ደሞዝን ለአንተ ልስጥልህ ማለት ነው እና በቃ ወደ ሳይት እየገባሁ ነው ተመለስኩ ወደ ቤት በቃ በጣም ኢሞሽናል ሆንኩኝ ልነግርህ አልችልም። በቃ ላይክ ስቅስቅ ብዬ ነው ያለቀስኩት ማለቴ ዩቲዩብ ላይ መስራት በጣም ከባድ ነው። ሜቢ ታውቀዋለህ ያው ሶሻል ሚዲያ ኮንቴንት ክሬት ማድረግ በጣም ከባድ ነው። ምን ያህል ጊዜ ኢነርጂ ሰክ እንደሚያደርግ ምን ያህል ጊዜ ኮንሱም እንደሚያደርግብህ ሪሰርች ትሰራለህ ምናምን እና ያ ሁሉ ጊዜ ፈጅተህ አንዳንድ ሰዎች ደግሞ እንደዚህ ደውሎ አክኖሌጅ ሲያደርጉ በጣም ትደነግጣለህ። ቤታቸውን እያሰሩ እንደዚህ ሊፈርስብን ነበር እና እንደዚህ አንተን ቪዲዮ አይተን ተረፈልን እንደዚህ ሊሆንብን ነበር እንደዚህ የቤታችን የውሃ ስርገት ተቸግረን ነበር እንዲህ ሜንቴን አደረግነው ያንተ ቪዲዮ በቃ ላይክ በዚህ ልክ በቃ ሰፖርት እያደረኩ ነው ማለት ነው ሰው ምናምን ስትል በቃ በጣም ኢምፓክት እንዳለ ምን ያህል ኢምፓክት እንዳደረግ አንደርስታንድ ስታደርገው በጣም ይገርማል። በቃ ዋው ትላለህ እና ይሄ ሞቲቬት ያደርገናልና እኔም በዚህ አጋጣሚ ማመስገን ፈልጋለሁ። እናመሰግናለን። እንግዲህ ምስክር ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ለኦዲየንሶች ወይም ደግሞ ማመስገን የምትፈልገው ሰው ካለ እድሉ ልስጥ ከመዝጋቴ በፊት። ማመስገን የምፈልገው ሰው በጣም ብዙ ነው፣ ግን መጀመሪያው እናቴ ነው። ኦኬ የኔ እናት ምንም ነገር እኔ ፈልጌ ማድረግ ፈልጌ መሆን ፈልጌ አስቁማኝ አታውቅም። ሁሌ እንደሷ የሚደግፍ ሰው አይቻልም እና እሷ ላላት ድጋፍ በጣም በጣም አመሰግነው። እዚህ ስላደረሰችኝም በጣም አመሰግነው። ገና ደግሞ ትልቅን ቦታ ደርሼ እንደምታየኝ ተስፋ አደርጋለሁ። ከዛ በተረፈ ደግሞ ዘመዶቼ ሁሌ በቃላትም በድርጊት የሚደግፉኝን ሰዎች በጣም ነው አመሰግነው። እነሱ ሳላመሰግን አላልፍም። ጓደኞቼ አንድ በጣም አሪፍ ጓደኛ አለኝ። በቃ የምሬ ነው አሪፍ በቃ በአንተ እኔ እሱን ዘማሪያም ይባላል በዚህ ሰዓት አሪፍ ጓደኛ ማግኘት መታደል ወይ በስማ እኔ ለሱ የሆነ ነገር ነግሬ አንድም ቀን ዲሞቲቬት አድርጎኝ ይሄ እኮ ላይሳካ ይችላል ይሄ ኔጌቲቪቲ አያወራብህም ሁሌ በቃ የሚደግፍ እሱም
ብዙ ቦታ መድረስ የሚፈልግ ሰው ስለሆነ ቪዥንህን የሚያይ የሚረዳ እንደዚህ ያለና በቃ ቤተሰቦቼን፣ እናቴን፣ ጓደኞቼን፣ አስተማሪዎቼን ትምህርት ቤት ስማር አይ አሪፍ ነው በርታ ምስክር ኮድ ፖዚቲቭ ኮሜንት በጣም ያላመሰግንኩት በጣም ብዙ ሰው አለ። ታውቃላችሁ ራሳችሁን አብራችሁ እየሆናችሁ ግን ሁላችሁንም አመሰግናለሁ። እኛም ከልብ እናመሰግናለን አክብረን እዚህ ድረስ ስለመጣ። እንግዲህ ለዩቲዩባችን ትልቅ ነገር ማለት ለኦዲየንሶቻችን በጣም ትልቅ ነገር ነው የሰጠው ብዬ አስባለሁ። ምክንያቱም አርክቴክት መሆን የሚፈልግ ወይም ደግሞ ስራ ዓለም ውስጥ ትምህርት ዓለም ውስጥ ያለ ሰው አንተን አይቶ በጣም ኢንስፓየር ያደርጋል። በተለይ ተማሪው እንዳልከው የሆነ ሰዓት ላይ ሆፕ ማጣት፣ ተስፋ መቁረጥ ምናምን ብዙ ነገሮች ይገጥማሉና እንደዚህ አይነት ነገሮችን ሲያዩ ቪዲዮዎች እንዳንተ አይነት ኢንስፓየር የሚያደርጉ ልጆችን ጋብዘን ሲያዩ ሞር በደንብ ይማራሉ ብዬ አስባለሁ፣ ኢንስፓየር ይሆናሉ ብዬ አስባለሁ እና እኛንም አክብረን ስለመጣ ከልብ አድርጌ አመሰግናለሁ። ቴንኪው በጣም እንግዲህ የነበረን ቆይታ ይህንን ይመስል ነበረ። ለዩቲዩባችን አዲስ ከሆናችሁ ምንጊዜም ሰብስክራይብ ማድረጋችሁን አትርሱ። ላለው ብዙዎቻችሁ ሰብስክራይብ ሳታደርጉ ነው እያያችሁ ያላችሁት። በተቻለን አቅም እኛም እንደዚህ የሚገራርሙ ገስቶችን ይዘንላችሁ ለመቅረብ ቃል እንገባለን። በሳምንት ሁሌ ሐሙስ 3 ሰዓት ላይ የምንለቀው ፕሮግራም ይሆናል ማለት ነው ፖድካስታችን። ከወደዳችሁት ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ዩቲዩባችንን እንግዲህ ለአርክቴክት ተማሪ ወይም ደግሞ አርክቴክት ላይ ዓለም ላይ ያለ ጓደኛ ካላችሁ ይህን ቪዲዮ ሼር ብታደርጉለት በጣም ይጠቀማል ብዬ አስባለሁ። እንግዲህ ለነበረን ቆይታ ይህንን ያህል ሰዓት ቁጭ ብላችሁ ይህን ቪዲዮ ስላያችሁ ብዙ ተምራችኋል ብዬ አስባለሁ። እኛንም እንግዲህ ለሰጣችሁን ቆንጆ ቆይታ በጣም አድርጌ አመሰግናለሁ። መልካም ጊዜ